አህዮቹ እሺ ብለው ተፈቱ። እሺ ብለው ሳይራገጡ ምን ሳይሉ ተፈቱ። አሁን ዛሬ ከአህያ እንብሳለን አንብስም? እስቲ ንገሩ። በጣም እንብሳለን። እናንተ ዝም ብትሉ እኔ እነግራችኋለሁ። እኔ እንዲያው እወዳችኋለሁ እንጂ አልፈራችሁ። ከአህያ ብሰናል። ለምን? አህያ ልፍታሽ ሲሏት አልተራገጠችም። እናንተ እንፍታችሁ ብንላችሁ ትራገጣላችሁ። መራገጥ ምንድን ነው? አትስረቅ፣ እምቢ መስረቅ። ጠበቅ ያለ ትምህርት ወይም ስብከት ከሚኒት ብሎ ይጨቀጭቁናል። እሱ ማኑን ነው ትላላችሁ። በሉ እኔ የምጨነቀኝ በሉ። ነገ የሚያዋጣችሁን እነግራችኋለሁ። የሚያድናችሁን በክርስቶስ ቀኝ የሚያቆመው። ዛሬ ሰው ለንስሐ አባት አይታዘዝ። እስኪ ንስሐ አባት የሌላችሁ እጃችሁ ነው። ንስሐ አባት የሌላችሁ እንዳትዋሹ። እግዚአብሔር ቤት ብላችሁ ዋሹ። ተመስገን ነው። ትፈታላችሁ አትፈቱም? ታዲያ እንግዲህ የምትፈቱ ከሆነ ንስሐ አባት ካልይዛችሁ በምንድን ነው የምትፈቱ? ገመድ መሰላችሁ? ኃጢአት እኮ ነው። ንስሐ አባት ከሌላችሁ በምንድን ነው የምትፈቱት? አሁን እኮ ተመልከቱ። አሁን እዚህ ለምሳሌ እዚሁ ሰፈር ማለት አንድ ሽማግሌ ይኖራል። አንድ ሽማግሌ 3 ሴቶች ወይም 4 ሴቶች ወይም 3 ወንዶች ወይም 4 ወንዶች ልጆች ይኖሩታል። ልጆቹ ወልደው ከብደው ንስሐ አባት የሌላቸው እስና የሚያስነሱት በሰውየው ስም ነው። ለምን? የሰበካ ጉባኤ ሳንቲም እንዳትከፍሉ። አሁን ለሰበካ ጉባኤ ልኮኝ አይደለም እንደዚህ እንደማትሉኝ እኔም አምናለሁ። ሰበካ ጉባኤ ፔሮልም የለኝም፣ ሳንቲም አይከፈለኝ፣ ደሞዝም የለኝ፣ ምንም የለበትም። ሰው ውሃ መቀዝቀዙን እሳት ማቃጠሉን ከለየበት ጊዜ ጀምሮ ንስሐ አባት ያስፈልገዋል። 7 ዓመት ከሞላ በኋላ ሰው ያለ ንስሐ አባት አይኖርም። ስለዚህ ይኸውላችሁ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ፣ አሜን በሉ። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ፣ አሜን በሉ። ለእናንተ ነው ማመልከቻ እየጻፍኩላችሁ ነው። አህያ በተፈታችበት ዘመን ሰው አልፈታል። በጣም ነው የሚገርመው። ተው ተፈቱ፣ ተው ተናዘዙ፣ ተው ንስሐ ግቡ። ስለዚህ ተናዘዙ፣ ልማዳችንን እንቁረጥ። እንጦንስ የተናገረውን ልንገራችሁ። ሰው ማለት የሚታረም ማለት ነው ይላል። በሞት የበሉ ሁላችሁም ሰው ማለት በሉ። ምን ማለት ነው? ሰው ማለት የሚታረም ነው። ሰው ማለት የሚታረም ነው እንጂ ከዚያዎች ከእንስሳት ምንም ብልጫ የለውም። ምንም ብልጫ የለውም። መናገር ከሆነ የበለዓም አህያም የተናገረችበት ቀን አለ በተአምር። ስለዚህ ልማዳችን መፈታት አለበት። ድንቁርናችን በእውቀት መፈታት አለበት። ኃጢአታችን በንስሐ መፈታት አለበት። ዛሬ ጀምሮ ያለ ንስሐ አባት መኖር ይብቃችሁ። አህዮችን የፈታ አምላክ እኛንም ከሁላችን ተብትቦ ከያዘን ጉዳችን ሁሉ እግዚአብሔር ይፍታል። እኛ ባለቤት ያለን ሰዎች ነን። ምን ማለት ይመስላችኋል? የሚያስብልን አካል አለ። ታስረንም ያስብልናል እግዚአብሔር። ዝሙት እንዳሰረን፣ ኃጢአት እንዳሰረን፣ ክፋት እንዳሰረንም እንኳን እግዚአብሔር ለእኛ ማሰቡን አያቆም። ውለን የምንገባው ተኝተን የምንነሳው በዚህ ምክንያት ነው። እግዚአብሔር ይፈልጋቸዋል። ሁላችሁም እግዚአብሔር እኔን ይፈልገኛል ማለት አለባችሁ። አይፈልገኝም ያለ ሰው ኃጢአት አይተርፈው። እግዚአብሔር ይፈልገኛል ያለ ሰው ግን መስተካከል ይችላል። እዚህ ውስጥ ነፍስ የገደለ ቢሆን፣ ጠንቋይ ቢሆን፣ ዘማዊ ቢሆን፣ የፈለገ እጁን በደም ነክሮ የሚኖር ሰው ቢሆን እግዚአብሔር የማይፈልገው ሰው በምድር ላይ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር ሥጋችንን ለብሶ ያዳነን የባሕርይ አምላክ ኢየሱስ ክርስቶስ በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ለዘላለም የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ የእግዚአብሔር እናት፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ደናግል፣ ቅዱሳን መነኮሳት የሁላቸውም ስም የተከበረ የተመሰገነ ይሁን። በረከታቸው ይደርብን። የተከበራችሁ አባቶቻችን፣ በቅድሚያ የተከበሩ አባታችን ሊቀ ኅሩያን ቆሞስ አባ ዘዳዊት የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን መምህራን፣
ካህናት፣ ዲያቆናት፣ እግዚአብሔርን የምትወዱት ይልቁንም እግዚአብሔር የሚወዳችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በሀብት ስቦ በረድኤት አቅርቦ በዚህ ቦታ የሰበሰበን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁንም እግዚአብሔር በቸርነቱ እንኳን ለዚህ ቀን በሰላም አደረሳችሁ። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። አንድ ቀድሜ የምነግራችሁ ነገር በተቻላችሁ መጠን እዚህ ባላችሁበት ሰዓት ሁሉ ከራሳችሁ ጋር ለመሆን ሞክሩ። ራሳችሁን ሰብስቡት። አንድ ሰዓት ምንም ሳታዳምጡ ከምትቀመጡ 5 ደቂቃ ጥሩ አድርጋችሁ አዳምጣችሁ ወጣችሁ ብትሄዱ ይሻላል። ዝም ብላችሁ አይናችሁም ልባችሁም እንዳይባክንባችሁ ብዬ ነው እና ራሳችሁን ሰብስባችሁ ለነፍሳችሁ ስንቅ የሚሆነውን እግዚአብሔር ያዘጋጀውን ቃል እግዚአብሔር ይዛችሁ እንድትሄዱ ብዬ ነው። ዛሬ እንግዲህ ሆሳዕና ነው። ሆሳዕና በሚል ርዕስ ነው የምንማማረው። እስኪ ሆሳዕና በሉ ሁላችሁ። ይሄ ወሬውም ምኑም እንዲቆም እንቅልፉም እንዲለቃችሁ ከድካምም እንድትበረቱ ሆሳዕና በሉ። ሆሳዕና በአርያም በሉ። በደንብ ድምፅ ጨምሩበት። አያችሁ፣ አሁን ትንሽ ድምፅ ቀነሰ። እንደገና እስኪ በሉ ሆሳዕና በአርያም። እሺ፣ የማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ ነው። ዛሬ እንግዲህ እሁዱ ሆሳዕና ነው። ለምንድን ነው ሆሳዕና የተባለው? ይሄንን ታሪክ የዛሬ ዓመት ሰው ቢጠይቃችሁ ለሰው ማስረዳት ይገባችኋል፣ ክርስቲያን እንደመሆናችሁ ማለት ነው። ምን ማለት ነው ሆሳዕና? የዛሬው እሁድ ለምንድን ነው ሆሳዕና የተባለው? ለምንድን ነውስ የምንሰበሰበው? ለምንድን ነው እንደዚህ አይነት ነገር የምንይዘው? ይህንን ሁሉ ትርጉሙን አውቀን ክርስቲያን የሚሰራውን አውቆ የሚሰራ ነው፣ በእግዚአብሔር አምሳል ስለተፈጠረ ማለት ነው። እና ይህንን እንድታውቁ ልብ ብላችሁ ስሙኝ። ለሁሉም እግዚአብሔር ከሁላችን ጋር ይሁን። ወቀሪቦ እግዚእ ኢየሱስ ኢየሩሳሌም በጽሐ ቤተፋጌ እንተገቦ ደብረ ዘይት። ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሩሳሌም በቀረበ ጊዜ በደብረ ዘይት ጎን በሚሆን ቤተፋጌ ከሚባል ቦታ ደረሰ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከስቅለቱ በፊት ዓርብ ሊሰቀል እሁድ ማለት ነው። እሁድ ቀደም ብሎ ቅዳሜ ለእሁድ አጥቢያ ሌሊቱን ቤተፋጌ ከሚባል ቦታ ላይ ደረሰ። ማን? ጌታችን። በየት? በደብረ ዘይት አጠገብ። ስሙ ማን ይባላል? ቤተፋጌ። እዚያ ቦታ ላይ ሲደርስ ደቀ መዛሙርቱን እንዲህ አላቸው፣ ወይቤሎሙ እግዚእ ኢየሱስ ወምዝ ፈነወ እግዚእ ኢየሱስ ክልኤተ ማርዳይሁ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ 2 ተማሪዎቹን መርጦ እንዲህ አላቸው፣ ሁሩ ሀገረ ዘቅድሜክሙ፣ ወደፊታችሁ ወዳለው ሀገር ሂዱ፣ ወትረክቡ እድግተ እስርተ ምስለ እዋላ፣ ከውርንጫዋ ጋር የታሰረች አህያ ታገኛላችሁ። ፍትሕዎሙ ወአምጽእዎሙ ሊተ፣ እናቲቱንም ግልገሏንም ፈትታችሁ አምጡልኝ አላቸው። እመቦ ዘይቤለክሙ ምንተ ትገብሩ፣ እናንተ ሰዎች የታሰረ አህያ የምትፈቱ ምን እያደረጋችሁ ነው የሚላችሁ ሰው ካለ በሉ እግዚኦሙ ይፈቅዶሙ፣ ባለቤታቸው ጌታቸው ይፈልጋችኋል በሉ። ውእተ ጊዜ ይፌንውክሙ፣ ያን ጊዜ አህዮቹን ስትፈቱ ለምንድን ነው እነዚህን አህዮች የምትፈቱ የሚላችሁ ሰው ከመጣ ባለቤታቸው አምጡ ብሎናል በሉ፣ ሰዎቹም ይሰዷቸዋል።
ወዝንቱ ኩሉ ዘኮነ ከመ ይትፈጸም ዘተብህለ በነቢይ በልዋ ለወለተ ጽዮን ነዋ ንጉሥኪ ይመጽእ ኀቤኪ ጻድቅ ወየዋህ እንዘ ይጽያን ዲበ እድግት ወዲበ እዋላ። ይህ ሁሉ የተፈጸመው እንደዚህ ያደረገው በነቢይ በዘካርያስ የተነገረው ትንቢት ይደርስ ዘንድ ነው። ምን የሚል? የጽዮንን ልጅ እንዲህ በሏት፣ እነሆ ጻድቅና የዋህ የሚሆን ንጉሥሽ በአህያዋና በውርንጫዋ ላይ ተጭኖ ወደ አንቺ ይመጣል ተብሎ በነቢይ የተነገረው ይፈጸም ዘንድ ጌታችን አህያ አምጡልኝ አለ። ወገብሩ አርዳይሁ በከመ አዘዞሙ እግዚእ ኢየሱስ። ደቀ መዛሙርቱም ጌታችን እንዳዘዛቸው ሄደው ወደፊታቸው ወዳለው ሀገር ሂደው አንዲት እናት አህያ ከነወርንጫዋ ታስራ አገኙ። ያችን አህያ ፈትተው ለጌታ አመጡለት። ወርሃኑ አልባሲሆሙ በላዕሌሆሙ። ቅዱሳን ሐዋርያት ልብሳቸውን መደረቢያቸውን ከአህዮቹ ላይ አነጠፉለት። ወተጽዕነ ዲቤሆሙ። ጌታችንም በሁለቱ አህዮች ተጫነባቸው። እናቲቱ ሁለት ነገር እናስታውላለን እንዴት አድርጎ እንደተጫናቸው። ግልገሊቱ ዝቅ ያለች ናት፣ እናቲቱ ከፍ ያለች ናት። እሱ ባወቀ ግን ከፍና ዝቅ ሳይሉ ሁለቱን እንደ በሬ ጠምዶ በአንድ ላይ ተጭኗቸዋል። አንድም ደግሞ ውርንጫይቱ ጭነት ያለመደች ናት። እሱ ሲፈቅድ ግን መጫን ያለመደችው ውርንጫ ጠባይ ኑሯት ተገዝታ ለሱ ታዘዘች። ከቤተፋጌ እስከ ቤተ መቅደስ 16 ምዕራፍ ነው። አንድ ምዕራፍ የሚባለው የወንድ የሴት መልክ የሚለዩበት ቦታ ነው ይላል። ያ ማዶ ገሌ ነው፣ ያቺ ማዶ ገሊት ናት የሚባልበት ቦታ ዓይናችን ሰው መለየት እስከሚችልበት ያለው ርቀት በመጽሐፍ ቋንቋ አንድ ምዕራፍ ይባላል። ከቤተፋጌ እስከ ቤተ መቅደስ ድረስ 16 ምዕራፍ ነው። ጌታ ሰው መሆኑን ለማጠየቅ ተመቸኝ ብሎ ሁሉን አይጠቀምምና 14ቱን በእግሩ ሄደ። ሁለቱን ምዕራፍ በእናቲቱ ሄደ። ሁለቱን ምዕራፍ በእናቲቱ ከሄደ በኋላ መቅደሱን 3 ጊዜ ዙሮ በውርንጫይቱ ገብቷል። ይህ 16 ምዕራፍ ይሆናል። ከዚህ በኋላ ይህንን ሲያደርግ በአህያ ላይ ተጭኖ ሲሄድ ሌሎቹ ሕዝቦች ምን አደረጉ? ወነጸፉ አልባሲሆሙ ውስተ ፍኖት። እንኳን አንተ የተጫንክባት አህያ እንኳን መሬት ልትነካ አይገባትም ብለው ለአህያይቱ ልብሳቸውን አነጠፉለት። ሐዋርያት ከአህያይቱ ላይ ነው ያነጠፉ። ሕዝቡ ደግሞ ምን አደረጉ? ለአህያይቱ አነጠፉላት። አህያይቱ በመሬት ላይ አትሄድም ብለው። አንዳንዶቹ ደግሞ ምን አሉ? ወቦ ካልአን ሕዝብ እለመተሩ አይጹቀ ይላል። ሌሎቹ ደግሞ ሙስተ ዕፀው። ሌሎቹ ደግሞ ምን አደረጉ? ከወይራው ይኸው እንደዚህ ከዘንባባው በዕለቱ ጌታ ተቆርጦ የተመሰገነበት ዛፍ ነው። ይሄ 3 አይነት ዛፎች ናቸው የሆሳዕና ዕለት ጌታ የተመሰገነባቸው። ልብሳቸውን ማንጠፍ ያልቻሉ ሰዎች ደግሞ ቅጠል እየቆረጡ አነጠፉለት። አንዱ ዘንባባ ነው፣ አንዱ ወይራ ነው፣ አንዱ ደግሞ ምንድን ነው? ተምር ይባላል። የተምር ዛፍ ነው። እነዚህ 3ቱን አነጠፉለት። ከዚያ በኋላ በፊት ያሉትም እለሂ ያሐውሩ ወለሂ ይተልው አህያይቱን እየመሩ የሚሄዱ ነበሩ። ከአህያይቱ በኋላ የሚከተሉ ነበሩ። አህያይቱን የሚመሩትም ሆሳዕና ለወልደ ዳዊት ይላሉ። አህያይቱን የሚከተሉትም ሆሳዕና ለወልደ ዳዊት፣ ለዳዊት ልጅ ሆሳዕና መባል ይገባዋል። ሆሳዕና ቡሩክ ዘይመጽእ በስመ እግዚአብሔር፣
በእግዚአብሔር ስም የሚመጣ ቡሩክ ነው። ሆሳዕና በአርያም፣ በአርያም ለእርሱ ምስጋና ይገባል እያሉ አመሰገኑት። ሕፃናት ተሰብስበው በዛሬ ቀን ጌታችንን ሆሳዕና በአርያም፣ ሆሳዕና በአርያም እያሉ አመስግነዋል። ሕፃናት የሚባሉት እንደነዚህ ሕፃናት ብቻ አይደለም። የ40 ቀን ሕፃናት ቤተ መቅደስ በብሉይ ኪዳን ቤተ መቅደስ መግባት የሚቻለው በ40 ቀን ነው። 40 ቀን መዋዕለ ንጽሕ ተፈጽሞላቸው ቤተ መቅደስ የገቡ ሕፃናት እናታቸው ልጄ ምን ሆነ እያሉ እየደነገጡ የ40 ቀን ሕፃን አፉ ሲፈታ ያስደነግጣል። የእናቱን ጡት እናቱ ጡት ስታጎርሰው ጡቱን እየተወ ሆሳዕና በአርያም ብሏል። ዛሬ የ40 ቀን ሕፃናት የ80 ቀን ሴቶች ሕፃናት ሆሳዕና በአርያም እያሉ ፈጣሪያቸውን ለይተውት አውቀውት አመስግነውታል። ታዲያ በዚህ ጊዜ ቀናተኞች ጸሐፍት ፈሪሳውያን መጥተው እነዚህ ሰዎች የሚሉትን አሰማም እንዴ አሉት። ምን እያሉህ ነው አሉ። አሰማም? አዎ ሰምቻለሁ። እናንተስ የመጽሐፉን አልሰማችሁም እንዴ አሉ። ለምንድን ነው ሆሳዕና የሚባለው ነገር ቁም ነገር ስላለው ነው። ህዝቡ ሆሳዕና ሲል ለምንድን ነው ዝም የምትለው? ገስጾሙ ለአርዳኢከ፣ ደቀ መዛሙርትን ገስጻቸው፣ ህዝቡንም ዝም በሉ፣ ሆሳዕና አትበሉኝ በላቸው አሉት። ለምንድን ነው ዝም እምላቸው? አሰማም እንዲህ አሉት። እናንተ የመጽሐፉን አልሰማችሁም? እማፈ ደቂቅ ወሕፃናት አስተዳሎከ ስብሐተ በይንተ ጸላኢ ከመ ትንሥቶ ለጸላኢ ወለገፋኢ፣ ከሕፃናት አንደበት ምስጋናን አዘጋጀህ በይንተ ጸላኢ፣ ዲያብሎስን ደስ አይበለው ብለህ ከመ ትንሥቶ ለጸላኢ፣ ጸላኢ ዲያብሎስን ወለገፋኢ፣ ገፋኢ አይሁዳዊን ትነቅለው ዘንድ ከሕፃናት አንደበት ምስጋናን አዘጋጀ ተብሎ የተነገረልኝ ፈጣሪ ነኝ እኮ አላቸው። አላወቃችሁኝም እንዴ? ፈጣሪ ነኝ አላቸው። ይህንን አማን እብለክሙ፣ እነዚህ ሕፃናት ዝም ቢሉ ይላል። ተመልከቱ፣ ድንጋዮች ያመሰግኑኛል አላቸው። እነዚህ ድንጋዮች ያመሰግኑኛል። ሕፃናትን ዝም በሉ፣ እሱ ዝም ባይል ዝም በሉ ዝም አላስቢል ቢለዱና ሕፃናትን ዝም በሉ ሆሳዕና አይባልም አትበሉ ብለው ሕፃናትን ከለከሏቸው። ሲከለክሏቸው የደብረ ዘይትና የቢታንያ ድንጋዮች በሙሉ መጥተው አፍ አውጥተው ሆሳዕና በአርያም፣ ሆሳዕና በአርያም፣ ሆሳዕና ለወልደ ዳዊት እያሉ አመሰገኑት። እግዚአብሔር የሰው ችግር የለበትም። እግዚአብሔር የአገልጋይ ድሃ አይደለም። ዓለም ሁሉ ከቤተ መቅደስ ዙሪያውን እስካለው ሕዝብ ያለው ድረስ ሁሉ ቢጠፋ እግዚአብሔር አገልጋይ ቸግሮት አያውቅም። ድንጋዩ ቀድሶ ዛሬ አመስግኖታል። ይሄን አደረገ። በቤተ መቅደስ ያሉትን ነጋዴዎች በሙሉ ጠርጎ አስወጣ። ይሄ ታሪኩ ነው። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አሁን ታሪኩን መያዛችሁ ከተረጋገጠ በኋላ ትርጉሙ ይነገረናል ማለት ነው። እሺ ዛሬ ጌታ የት ደረሰ አልኳችሁ? ኢየሩሳሌም በሉ እንጂ። ከኢየሩሳሌም አጠገብ ማን የምትባል ቦታ ቢታንያ፣ ከቢታንያ አጠገብ ማን የምትባል ቤተፋጌ፣ ቤተፋጌ በሉ እንጂ ያዙ እንጂ ምንድን ነው? ምን አላችሁኝ? ቤተፋጌ። እዚያ ሲደርስ ከ12 ሐዋርያት ስንት ተማሪ መረጠ? በሉ ንገሩኝ። 2 ናቸው። እነዚህ በብዙ ሊቃውንት ጴጥሮስና ዮሐንስ ናቸው የሚሉም አሉ። ያዕቆብና ዮሐንስ ናቸው የሚሉ መልግድ የለም። እኛ ሁሉም ይሁኑ። 2 ተማሪ መረጠ። ምን አላቸው? ወደ ምስራቅ ሀገር ሂዱ አላቸው አይደል? ኧረ አላልኳችሁም? ያልተጻፈ ልብ ነው ምንጭና ነው። ወደ ምስራቅ ነው ያላቸው። ምንድን ነው ያላቸው? ወደ ፊታችሁ ሀገር። እስኪ በሉ እሺ። እዚያ ሄዳችሁ ምን ታገኛላችሁ አላቸው። አቤት የታሰሩ ስንት አህያ? 2። ምንና ምን አህያ ናቸው? እናትና ግልገሏ ማለት ነው። በጣም ጥሩ። ሂዳችሁ ምን አድርጉልኝ አላቸው? ፈታችሁ አምጡልኝ። ሰው አትፍቱ ሲላችሁ ምን በሉ አላቸው? ጌታቸው ይፈልጋቸዋል በሉ አላቸው።
እሺ ፈተው አመጡለት። ጌታ በአህያ የተጫነ ለምንድን ነው? የነቢያት ቃል ይፈጸም ዘንድ። ያው አልሰማችሁኝም ማለት መስማቱን ሰምታችኋል። ቀጥሎ ያለውን አልለው። ስለዚህ ይህንን ያደረገበት በነቢይ በአህያ ተጭኖ ይመጣል ንጉሥሽ ኢየሩሳሌም ተብሎ ስለተጻፈ። ማን ጽፎ? ዘካርያስ። አምጥተው አህዮቹን ሐዋርያት በአህዮቹ ላይ ምን አደረጉለት? ኧረ መልሱ እናንተ ሰዎች። ታሪኩን ካላዛችሁት ቁጭ ነው የምል። ትርጓሜዋን አልናገርም። እሺ ምን አደረጉለት? ልብስ አለበሱለት። እሺ በጣም ጥሩ። ሌሎቹ ሰዎች ደግሞ ምን አደረጉለት? የት ላይ ያነጠፉለት? ሐዋርያት ምን ላይ ነው ያነጠፉት? ሌላው ሰው ደግሞ እንደናንተ ምዕመናን ማለት ነው። ምዕመኑ ደግሞ የት አነጠፈለት? መሬት ላይ ያነጠፉለት። እሺ ሌሎች ሰዎች ደግሞ ምን አደረጉ? ዘንባባ ቆርጠው አነጠፉለት። ያላቸውን ዘንባባ። የተቆረጠለት ዛፍ ስንት አይነት ነው? ምን ምን ናቸው? ዘንባባ፣ ወይራ፣ ተምር። እሺ በጣም ጥሩ ነው፣ ይዛችሁታል። ከዚያ እነዚህ ተነጠፉለት። አሁን የሚከተሉት ሰዎች አህያይቱን እየተከተሉ ምን ይሉ ነበር? በሉ 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 እናቶች ሁላችሁ ሆሳዕና ለወልደ ዳዊት በሉ እንጂ ሆሳዕና በአርያም በሉ። ፊት ለፊት ያሉትስ ምን ይላሉ? በሉ ጨምሩ ጨምሩ። ሆሳዕና ለወልደ ዳዊት፣ ሆሳዕና በአርያም እንደዚህ ይሉ ነበረ። ሰዎች መጥተው ጸሐፍት ፈሪሳውያን ምን አሉት? ዝም አሰኝ አሉት። እሱ ምን አላቸው? በመጽሐፍ ያለውን አልሰማችሁምን አላቸው። እዚያ ሕፃናት አመሰገኑት። ሕፃናትን ዝም ቢያሰኟቸው ድንጋዮች መጥተው አመሰገኑት ማለት ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። አሁን እንግዲህ ትርጉሙን ያዙ። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ ፋጌ ደረሰ። ቢታንያ የድሃ መንደር ነው። ቤተ ፋጌ ማለት ፋጌ የሚባል ሰው ነበረበት እዚያ አጠገብ። ሁለት ትርጉም ነው ያለው። አንደኛ የተመሳቀለ ጎዳና ማለት ነው። አህዮቹን ሊያስመጣ ሲል ጌታ ቢታንያ ቤተ ፋጌ ከሚባል ቦታ ላይ ቆሞ ነው ያዘዘ። ለምን ሲባል ተሰቅዬ እናንተን ከሞት ማሰሪያ የምፈታበት ጊዜ ደረሰ ማለቱ። ከተመሳቀለ ጎዳና ላይ ሆኖ ነው ወደ አህዮቹ የላካቸው። ሁለተኛ ቤተ ፋጌ ማለት ነው። ፋጌ የሚባለው ሰው ከንፈሩ ፋግ ያለ ሰው ነበር ይላሉ ሊቃውንት። ከንፈሩ ፋግ ያለ የተሰነጠቀ ነበርና በሱ ስም ፋጌ ተብሎ ተጠርቷል። እዚያ ቦታ ከድሆች መንደር ላይ ቆሞ መልአኩ እናንተን ከድህነት ላወጣችሁ መጥቻለሁ፣ ከነፍስ ድህነት ላወጣችሁ መጥቻለሁ ማለቱ ነበረ። እዚያ ሲደርስ ወደፊታችሁ ሀገር ሂዱ ብሎ አዘዛቸው። ይሄ በጣም 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 ችግር የሆነ ትእዛዝ ነው። ኪሎ ሜትሩ አልተነገረም። የስንት ቀን ጎዳና እንደሚወስድ አልተነገረም። መታዘዝ በጣም በጣም ችግር ነው። በጣም በጣም ትዕግስትን የሚጠይቅና እምነትን የሚጠይቅ ነው። አሁን ለምሳሌ መቼስ እንግዲህ ክርስቶስ አስተምሯል። ዛሬ ደግሞ በክርስቶስ ቤተክርስቲያን የምናስተምራችሁ እኛ ነን። ለካህናት ትታዘዛላችሁ። አሁን እኔ ዝም ብዬ ወደፊታችሁ ሂዱና የሆነ በግ አምጡልኝ ብላችሁ አሁን ትሄዳላችሁ? ዝም ብሎ ወደፊታችሁ የስንት ሰዓት መንገድ ነው አትሉም? ቢያንስ እንላለን። የስንት ሰዓት መንገድ ይፈጃል? በጎችስ የማን ናቸው ይባላል አይባልም? ይባላል። በግ ብናጣስ አይባልም? ይባላል። ሃይማኖት ማለት ዝም ብሎ ሳይጠራጠሩ መቀበል ነው። መታዘዝ ማለት እሱ ነው። የሐዋርያት ትእዛዛቸው ይገርማል። ወደፊታችሁ ሂዱ አላቸው፣ ሄዱ። አህያም አገኙ። በዚህ ዓለም ላይ ትልቁ ከእግዚአብሔር ጋር የሚያገናኝ መስመር መታዘዝ ነው። መጀመሪያም ከሲኦል የወጣ ነው ባለመታዘዝ ነው። ሔዋን ስላልታዘዘች ሞትነ፣ እመቤታችን ስለታዘዘች ዳን። አዳም ስላልታዘዘ ጠፋን፣ ክርስቶስ ስለታዘዘ ዳን ማለት ነው። አለመታዘዝ ያመጣብንን ዕዳ መታዘዝ አጠፋልን። ትዕቢት ያመጣብንን ዕዳ ትሕትና አጠፋልን። ከአዛዥና ከታዛዥ ማን ይበልጣል?
ማን ይበልጣል? እውነታችሁን ነው። ከአዛዥና ከታዛዥ ማን የሚበልጥ? ታዛዥ ነው የሚበልጥ። የሉቃስ ወንጌል ምዕራፍ 2 ላይ ጌታ ለእመቤታችን እየታዘዘ አደገ ይላል። ከእመቤታችንና ከጌታ ማን ሊበልጥ ነው? እስኪ ንገሩኝ። ጌታ ነው የሚበልጠው። ፈጣሪ ነው እሱ፣ እሷ ፍጡር ናት። ጌታ እንደውም ሊቃውንቱ ይላሉ ይህንን አንቀጽ ሲተረጉ ክርስቶስ ለሰው እየታዘዘ ስላደገ ከአባቱ አላነሰም። አንተም ለሰዎች ስለታዘዝክ ስለተላክ ሰዎች የበለጡ አይምሰልህ፣ አንተ የተዋረድክ አይምሰልህ። ለዚህ ነው ጌታ ለሐዋርያት ምን አላቸው? ከእናንተ ታላቅ መሆን የሚፈልግ ሰው ካለ የእናንተ ታዛዥ ይሁን ያለ። ከእናንተ ታላቅ መሆን የሚፈልግ ሰው ካለ ታዛዥ ይሁን ነው ያላቸው። የሚገባችሁን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎች ነን በሉዋል። ስለመታዘዝ አንድ ታሪክ ልንገራችሁ። አንድ መነኩሴ እንዲህ ያደረገ ደቀ መዝሙሩን ምን ይለዋል? መቃብር ቤት ነው የሚኖረው። ከነሱ መቃብር ቤት አጠገብ ራቅ ብሎ ከሌላ ምን ነው መታዘዝ ነው። ብዙ አባቶቻችን የተጠቀሙት በዚህ ነው። በመታዘዛቸው እንዳይመኩ ደግሞ መልሶ ይደበድቧቸዋል። መጨረሻ ላይ ትዕግስቱን አይቶ ከኔ ቀጥሎ አበምኔት የሚሆን ዮሐንስ አጽር ነው ብሎ ተካው። በሀገራችን የተደረገ አንድ ታሪክ ልጨምርላችሁና ወደ ዕለቱ ልሄድ። በዚህ በጎንደር የነበረ አንድ ንጉሥ ለዋልድባ ገዳም 100 ጠገራ ብር ይልክላቸዋል። 100 ጠገራ ብሩን ተቀብለው አባቶች እግዚአብሔር ይስጥልን አሉና አቡነ ዘበሰማያት ለንጉሱ ሲጸልዩ እንዲህ ያሉ ጸልዩ። እየተዳደሩ ሲጸልዩ አቡነ ዘበሰማያት ይጸልዩ፣ አባ ገሌ ደግሞ ይትቀደስ ስምከን ይጸልዩ፣ ደግሞ አባ ገሌ ትምጻ መንግሥትከን ይጸልዩ። አንዲቱን አቡነ ዘበሰማያት ተካፍለው ማለት ገንዘቡን ንቀውት ማለት አንዲቱን አሁን ስብሐት ይትቀደስ ስምከን አንድ ሰው የሚጸልየው ምን ብሎ ነው? አቡነ ዘበሰማያት ብሎ ቁጭ፣ ያኛው ደግሞ ትምጻ መንግሥትከ ብሎ ቁጭ ይላል ማለት ነው። ኋላ እንደዚህ አድርገው ሄዱ። መነኮሳቱ ተቀበሉ ሳንቲሙን። ለገዳሙ አደረሳችሁ? አለ ንጉሥ። ምን አሏችሁ? ጸሎት አድርገውልናል። ምን ጸሎት ጸልዩ? አንዲቱን አቡነ ዘበሰማያት ተካፍለው ጸልዩልናል። ምን አይነት ደፋሮች ናቸው! እንደው ሲሆን 150 ዳዊት በጸልዩልኝ ደግሞ ቢያንስ አንዳንድ አቡነ ዘበሰማያት አንሶኝ ነው ተካፍለው የሚጸልዩልኝ ብሎ ተቆጥቶ የገዳሙን መነኮሳት አስራችሁ አምጡልኝ ብሎ ላከ። አስራችሁ አምጡልኝ ብሎ ሲልክ ትልልቅ አባቶች አይኛ ለዚህ አንሄድም ብለው ጀማሪውን መነኩሴ ሰደዷቸው። ሂዱና እምነታችሁን መስክራችሁ ነው በገዳሙ ስም ብለው ሰደዷቸው። ንጉሱ ይገለናል ሳይሉ በመታዘዛቸው ጀማሪዎቹ መነኮሳት ወደ ንጉሱ መጡና ምን አደረጉ? እናንተ ገንዘብ ደርሷችኋል? አዎ። ከደረሳችሁ ታዲያ ምን ጸልያላችሁ? አንድ አቡነ ዘበሰማያት ተካፍለን ባይሆን አንዳንድ አንሶኝ ነው እንዴት እንዲህ ትደፍሩኛላችሁ? ይመዘን አሉ። ይመዘን። ምክንያቱም የአባቶችን ትእዛዝ አክብረው ስለመጡ ማለት ነው። ጀማሪዎች ናቸው። ይመዘን። እሺ አሉና ሚዛን መጣ። 100 ጠገራ ብር በአንድ ሚዛን ተቀመጠ። ከዚያ ምን አሉ? አቡነ ዘበሰማያት ይትቀደስ ስምከ ትምጻ መንግሥትከ ወይኩን ፈቃድከ ብለው ተካፍለው አንዲቱን አሁን ስብሐት ጸለዩ ብለው ባዶውን ሚዛን እፍ ሲሉት የነሱ ትንፋሽ ሚዛኑ መዘነ። አንድ አቡነ ዘበሰማያት ለዚህ ገንዘብ ሲበዛበት ነው ብለው መታዘዛቸው ነው ጸሎቱ እንዲመዝን ያደረገው። አቡነ ዘበሰማያቱንማ ንጉሱም ይደግመዋል እኮ እሺ ባዮች ስለሆኑ የነሱ አቡነ ዘበሰማያት ከጠገራው ብር ይልቅ ሚዛን ደፋ። ደስ ብሏቸው ታምር አደረግን እያሉ ሲመለሱ የገዳሙ መነኮሳት ተቀብለው ምን ብላችሁ መጣችሁ? ታምር አድርገን እኮ በትንፋሻችን ሚዛኑን አውርደነው መጣን አሏቸው። አየህ መንጋ ጨምላቃ ሁሉ ሲያዋርዱን ብለው ደግሞ እነሱንም ሰደቧቸውና አባረሯቸው ይላል። ለምን? የበቃን መነኮሳትን ብለው እንዳይመጻደቁ ይላል። ስለዚህ በሰው ፊት የሚያስከብር በነገስታት ፊት ሞገስ የሚሆን አራዊትን የሚያስገዛ አጋንንትን የሚያንቀጠቅጥ አክብሩኝ ማለት ሳይሆን ማክበር ነው። ማዘዝ ሳይሆን መታዘዝ ነው። ሰዎችን ማመስገን እንጂ ራስን ማመስገን አይደለም። ነኪር ይወድስከ ወአኮ አፉከ ይላል ሰሎሞን። ባይድ ያመስግንህ እንጂ አንተ ራስህን አታመስግን። ባይድ ያመስግን ማለት ሌላ ሰው አንድም ከዚህ ዓለም ልዩ የሆነ እግዚአብሔር ያመስግንህ። ባይሪው ከዚህ ዓለም ልዩ የሆነ እግዚአብሔር ያመስግንህ እንጂ
አንተ ራስህን አታመስግን ብሎ ይናገራል። እና መታዘዝ ያከብራል። ሚስት ለባሏ ታዘዙ፣ ባል ለሚስት ታዘዙ። ሌላው ቀርቶ ለልጆች መታዘዝ ልመዱ። ለሕፃናት እናንተ እየታዘዛችሁ ካላያችኋቸው እነሱ ነገ እናንተን አይታዘዙም። እና መታዘዝን የሚወደው መታዘዝ ነው። ዛሬ ያልታዘዘ ነገ የሚታዘዝ፣ ዛሬ ለካህን የማይታዘዝ ዲያቆን ነገ እሱ ቄስ ሲሆን የሚታዘዘው ዲያቆን አያገኝም። ሁሉም የዘራውን ያጭዳል። ዛሬ መታዘዛችን የሚታዘዝ ትውልድ ያስተካል። ሐዋርያት ታዘዙ፣ ሄዱ። ምስጢሩ ግን ምንድን ነው ስትሉኝ፣ እነዚህ አህዮች የእኛ የሰዎች ምሳሌ ናቸው። አንዳንድ እያላችሁ ሳታልቁ ቶሎ ትምህርት የምጨርስ ይሻለኛል። እነዚህ አህዮች ሌላ ቦታ እስከ 6 ሰዓት ነው የሚቆየው። የሆሳዕና ዕለት በእውነቱ ማለት ነው። እኔ አላቆያችሁም፣ ግን እናንተ እስክትለምዱት ድረስ እንደዚያች እንደ ቅድም ቆይ እነግራችኋለሁ። ስለዚህ እነዚያ 2 አህዮች የተባሉት እኛ ነን፣ ሰዎች ነን። የታሰሩ አህዮች የተባሉን በመርገም በሞት በሕማም የታሰርን እኛ ነበርን። በአዳም መርገም የታሰርን እኛ ነን። ፈታችሁ አምጡልኝ ያለ ጌታ ዓለምን ሁሉ በድንቁርና የታሰረውን በወንጌል፣ በባርነት የታሰረውን በልጅነት፣ በክደት የታሰረውን በሃይማኖት፣ በደዌ የታሰረውን በፈውስ፣ እንደገና ደግሞ በኃጢአት የታሰረውን በክህነት እየፈታችሁ አምጡልኝ ማለት ነው። ሂዱና አምጡልኝ ያላቸው ይሄንን ነው። ጌታ ያልታሰሩ አህዮች እያሉ የታሰሩ አህዮችን የመረጠበት ምክንያት ጻድቃንን ያይደለ ኃጥአንን ሊምር የመጣ ፈጣሪ ስለሆነ ነው። ባለመድኃኒትን የሚፈልጉት ጤነኞች አይደሉም በሽተኞች ናቸው እንጂ እንዳለ ለጻድቃን ሳይሆን ለኃጥአን የመጣ ጌታ መሆኑን ለማመልከት ያልታሰሩ አህዮች እያሉ የታሰሩ አህዮችን መርጦ እነዚያን ፍቱልኝ ብሎ አላቸው። አህያ የተባለ አህያ አንደኛ አይምሮ የላትም። አይምሮ ቢስ የሆኑ ዕውቀት የጎደላቸው ሰዎች አህያ ይባላል። ዕውቀት የጎደላቸው ሰዎች እንደዚህ ዕውቀት ያጡ ሰዎችን ነው በዕውቀት ፍቷቸው ማለቱ ነበረ። ቅዱስ ሳዊሮስ ነው እንዲሁ የተጎረጎረው። አይምሮ ቢስ ሆነው ነበርና አይሁድ ይላል። ዕውቀት ያጡ ሰዎች እንደ አህያ አይምሮ የሌላቸው፣ አህያ የተናቀች እንደሆነች የተናቀ ስራ የሚሰሩ እነዚህ በአህያ ተመስለዋል። በኃጢአት፣ በክደት፣ በርኩሰት፣ በልማድ ኃጢአት የታሰሩ መጽሐፈ መነኮሳት ከኃጢአት ሁሉ ልማድን ፍራ፣ ከኃጢአት ብቻ አይደለም ከሰይጣን ይርቅ ልማድን ፍራ ብለው የሚናገሩት ለዚህ ነው። የለመደ ልማድ በጣም አስቸጋሪ ነው። አሁን መሮጥ የለመደ ሰው መቀመጥ አይወድም። ማውራት የለመደ ሰው ዝም ማለት አይወድም። ልማድ ክፉ ነው። መዝፈን የፈለገ ሰው መዘመር እንዴት ይቻለዋል? ማማት የፈለገ ሰው ቢያንስ ሐሜት አይሆንብኝ እንጂ ብሎ ያማል እንጂ አይተወውም። ስለዚህ ተመልክ፣ ልማድ ክፉ ነው። በእንደዚህ ያለ የታሰረውን ሁሉ ፈታችሁ አምጡ አላቸው። ከማይሰረ ክደት የምንፈታበት ጊዜ ስለደረሰ ሄደ፣ ሊፈታቸው ሄደ። አህዮቹ እሺ ብለው ተፈቱ። እሺ ብለው ሳይራገጡ ምን ሳይሉ ተፈቱ። አሁን ዛሬ ከአህያ እንብሳለን አንብስም? እስቲ ንገሩ። በጣም እንብሳለን። እናንተ ዝም ብትሉ እኔ እነግራችኋለሁ። እንዲሁ እወዳችኋለሁ እንጂ አልፈራችሁ። እውነቴን ነው። ከአህያ ብሰናል። ለምን? አህያ ልፍታሽ ሲሏት አልተራገጠችም። እናንተ እንፍታችሁ ብንላችሁ ትራገጣላችሁ። መራገጥ ምንድን ነው? አትስረቅ፣ እምቢ መስረቅ። ደግሞ ጠበቅ ያለ ትምህርት ወይም ስብከት ከምን ዝም ብለው ይጨቀጭቁናል። ዝም ብለው እነሱ ማኑን ነው ትላላችሁ። በሉ እኔ የምጨንቀኝ በሉ። ነገ የሚያዋጣችሁን እነግራችኋለሁ። የሚያድናችሁን በክርስቶስ ቀኝ የሚያቆመው ዛሬ ሰው ለንስሐ አባት አይታዘዝ። እስኪ ንስሐ አባት የሌላችሁ እጃችሁ ነው። ንስሐ አባት የሌላችሁ እንዳትዋሹ። ደግሞ እግዚአብሔር ቤት ብላችሁ ዋሹ። ተመስገን ነው። እንግዲህ አውጡ እንጂ ከፍ አድርጉት። በሞቴ ከፍ አድርጉት። እሺ። ስለዚህ ትፈታላችሁ አትፈቱ? መልሱ። ሁላችሁም አሁን ትፈታላችሁ አትፈቱ?
ወይ አንፈታም ወይ እንፈታለን በሉ። ኧረ ተው እናንተ ሰዎች አህያ በተፈታበት ቀን አንፈታም አትበሉ። እንፈታለን በሉ። ትፈታላችሁ አትፈቱም? ታዲያ እንግዲህ የምትፈቱ ከሆነ ንስሐ አባት ካልይዛችሁ በምንድን ነው የምትፈቱ? ገመድ መሰላችሁ? ኃጢአት እኮ ነው። ንስሐ አባት ከሌላችሁ በምንድን ነው የምትፈቱት? አሁን እኮ ተመልከቱ። አሁን እዚህ ለምሳሌ እዚሁ ሰፈር ማለት ነው አንድ ሽማግሌ ይኖራል። አንድ ሽማግሌ 3 ሴቶች ወይም 4 ሴቶች ወይም 3 ወንዶች ወይም 4 ወንዶች ልጆች ይኖሩታል። ልጆቹ ወልደው ከብደው ንስሐ አባት የሌላቸው ክርስትና የሚያስነሱት በሰውየው ስም ነው። እዚሁ አባጃ ሌላ አለ። ይሄ ይደረጋል። ይሄ ማለት ለምን የሰበካ ጉባኤ ሳንቲም እንዳትከፍሉ። አሁን ለሰበካ ጉባኤ ልኮኝ አይደለም እንደዚህ እንደማትሉኝ እኔ ማምናለሁ። ሰበካ ጉባኤ ፔሮልም የለኝም፣ ሳንቲም አይከፈለኝም፣ ደሞዝም የለኝ፣ ምንም የለበትም። እውነቱ ግን ይኸው ነው። ስለዚህ እንዳትያዙ፣ ንስሐ አባት የላችሁም። ኃጢአታችሁን እንዳትታዘዙ፣ እንዳትጠየቁ፣ ንስሐ አባት አትይዙም። ስትወልዱ ግን የማማ ንስሐ አባት አለ፣ የአባባ ንስሐ አባት አለ። በውክልና መጽደቅ የለም። ወኩሉ ጾሮ ይጸውር። ሰው ሁሉ የየራሱን ሸክም ነው የሚሸከመው። ሰው ሁሉ የየራሱን ሸክም ነው የሚሸከመው። ማን በማንም አመት አገብ ምድር ማይጸንታ ዋመይታ ድህን ወለታ። ምድር አደራዋን በመለሰች ጊዜ መሬት እናት እንኳን ልጇን አታድንም። እናት እንኳን ልጇን ከእናት የበለጠ ሩሩህ የለም። ከእናት የበለጠ አዛኝ የለም። እናት እንኳን ክርስቶስ ሲመጣ አታድንም። ሁሉም ሰው የየራሱ ሸክም ይሸከማል። ሰው ውሃ መቀዝቀዙን እሳት ማቃጠሉን ከለየበት ጊዜ ጀምሮ ንስሐ አባት ያስፈልገዋል። 7 ዓመት ከሞላው በኋላ ሰው ያለ ንስሐ አባት አይኖርም። ስለዚህ ይኸውላችሁ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን በሉ። ማመልከቻ እያቀረብኩ እኮ ድሮ ቢሮ ፍርድ ቤት ተኖ እንዲህ ነበር የሚለው ባለ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን በሉ። ለእናንተ ነው ማመልከቻ እየጻፍኩላችሁ ነው። አህያ በተፈታችበት ዘመን ሰው አልፈታም። በጣም ነው የሚገርመው። ኧረ ተው ተፈቱ፣ ተው ተናዘዙ፣ ተው ንስሐ ግቡ። ስለዚህ ተናዘዙ፣ ልማዳችንን እንቁረጥ። እንጦንስ የተናገረውን ልንገራችሁ። ሰው ማለት የሚታረም ማለት ነው ይላል። እንዲያው በሞት የበሉ ሁላችሁም ሰው ማለት በሉ። ምን ማለት ነው? ሰው ማለት የሚታረም ነው። ሰው ማለት የሚታረም ነው እንጂ ከዚያ ውጭ ከእንስሳት ምንም ብልጫ የለውም። ምንም ብልጫ የለውም። መናገር ከሆነ የበለዓም አህያም የተናገረችበት ቀን አለ። በተአምር መነጋገር አይደለም። ሰውን ሰው ያሰኘው ታርሞ ለዘላለም ቤቱ መኖሩ ነው። የማይታረም ሰው ከእንስሳ ይብሳል። ስለዚህ ልማዳችን መፈታት አለበት። ድንቁርናችን በእውቀት መፈታት አለበት። ኃጢአታችን በንስሐ መፈታት አለበት። ከዛሬ ጀምሮ ያለ ንስሐ አባት መኖር ይብቃችሁ። እግዚአብሔር በቃ ይበለን። አህዮችን የፈታ አምላክ እኛንም ከሁላችን ተብትቦ ከያዘን ጉዳችን ሁሉ እግዚአብሔር ይፍታል። ሁላችንም ተብትቦ የያዘን ብዙ ሰንሰለት አለ። እግዚአብሔር ያን ሁሉ ይበጥስልን። ኋላ ፈተው አመጡ። አህዮቹን ለምን ትፈታላችሁ ሲላችሁ ጌታቸው ይፈልጋቸዋል። አያችሁ፣ ጌታቸው ይፈልጋቸዋል። ይህ በጣም እኔ የሚደንቀኝ ቃል ነው። ይፈልጋቸዋል ለምን ማለት ነው? ጌታቸው ይፈልጋቸዋል። እኛ ባለቤት ያለን ሰዎች ነን። ባለቤት ያለን ሰዎች ነን። ምን ማለት ይመስላችኋል? የሚያስብልን አካል አለ። ታስረንም ያስብልናል እግዚአብሔር። ዝሙት እንዳሰረን፣ ኃጢአት እንዳሰረን፣ ክፋት እንዳሰረንም እንኳን እግዚአብሔር ለእኛ ማሰቡን አያቆም። ውለን የምንገባው ተኝተን የምንነሳው በዚህ ምክንያት ነው። እግዚአብሔር ይፈልጋቸዋል። ሁላችሁም እግዚአብሔር እኔን ይፈልገኛል ማለት አለባችሁ። አይፈልገኝም ያለ ሰው ኃጢአት አይተርፈው። እግዚአብሔር ይፈልገኛል ያለ ሰው ግን መስተካከል ይችላል። ከዚህ ውስጥ ነፍስ የገደለ ቢሆን፣ ጠንቋይ ቢሆን፣ ዘማዊ ቢሆን፣ የፈለገ እጁን በደም ነክሮ የሚኖር ሰው ቢሆን እግዚአብሔር የማይፈልገው ሰው በምድር ላይ አይገኝም። ሁሉንም እግዚአብሔር ይፈልገዋል። ለእግዚአብሔር መጥቶ የማይጠቅም ሰው የለም። እግዚአብሔር የማይወደው ሰው የለም። በምንም አይነት ኃጢአት ቢኖር ኃጢአቱ እንደ አለላ ቀይ ብትሆን እግዚአብሔር እንደ ባዘቶ ነጭ አድርጎ ይቀበለዋል። ወርቅን ከጭቃ ውስጥ አውጥቶ ወልውሎ ለዘውድ እንደሚያበቁት በኃጢአት ጭቃ የነበርነውን እግዚአብሔር ለክብር ማብቃት ያውቅበታል።
እኔ አልረባም፣ እኔ አልጠቅምም፣ የሲኦል ያለ ብሎ ማሰብ ሰይጣናዊነት ነው። እግዚአብሔር የማይወደው ሰው የለም። ሳንፈልገው የፈለገን መድኃኔዓለም ስሙ የተመሰገነ ይሁን። ጌታቸው ይፈልጋቸዋል በሉ። ይፈልጋቸዋል ስትሉ ይተዋቸዋል ማለት ያ አህዮቹን ያሰራቸው ሌባ መሆኑ በዚህ ይታወቃል። ለምን? ባለቤት አይደለም ማለት ነው። ባለቤቱ ይፈልጋቸዋል ሲባል ዝም ካለ እሱ ሌባ ነው ማለት ነው። ያ ሌባ አህዮቹ የኒቆዲሞስ አህዮች ናቸው ይላሉ አባቶቻችን። ግን ከሱ ሰርቆ ያሰረ ሰው ነበረ። ያ ሰው ሌባ ነው፣ አንድም ወንበዴ ነው። ሌባ የተባለ ማን ነው? ሰይጣን ነው። ወንበዴ የተባለ ማን ነው? ሰይጣን ነው። ሌባ ሲያዩት ይሰርቃል፣ ሳያዩት ይሰርቃል። ሲያዩት ደህና ሰነበታችሁ ይላል፣ ልጠይቃችሁ መጥቼ ይላል። ወንበዴ ግን ቢያዩትም ባያዩትም ይሰርቃል። ቢያዩትም ባያዩትም ቀምቶ ይወስዳል። ዲያብሎስ ሌባም ነው ወንበዴም ነው። ሌባም ነው ወንበዴም ነው። ሌብነቱ አስመስሎ ጸጋችንን ይገፋል። ወንበዴነቱ ደግሞ ባላውያን ነገስታት፣ ባላውያን መኳንን፣ ሃይማኖት በሌላቸው ነገስታት እያደረ ህዝብ ይጨርሳል። ሲሳካለት በስብከት በተሳሳተ ትምህርት፣ ሳይሳካለት በሰይፍ እያደረገ ክርስቲያኖች ተጨንቀው ሃይማኖታቸውን እንዲክዱ ያደርጋል። ያ ወንበዴ ዲያብሎስ ነው። ከዚያ ወንበዴ እንዲፈቱ እግዚአብሔር ስልጣን የሰጣቸው ለአባቶቻችን ለሐዋርያትና ለካህናት ነው። አህዮቹ እናት አህያና ውርንጫ አህያ ናት። እናት አህያ የተባለች አይሁድ ናቸው። እናቲቱ መጫን ለምዳለች፣ አይሁድም ህግ ለምደዋል። ውርንጫ አህያ የተባለ ደግሞ ህግ ያለመደ ሰው ነው እና በልቶ በግ ገሎ ከብት ገሎ በልቶ ስጋ ተርፎታል። ይህንን መነኩሴው በራያይና ደቀ መዝሙር ምን ይለዋል? ሂድና ከዚያ የአውሬ ካተረፈው ስጋ አምጣልኛል። እንዴ ቢበላኝ ሳለው አምጣ ብያለሁ፣ አምጣ ብያለሁ። እሺ ብሎ ሄደ። ሌላ የሚብስ ነገር ልንገራችሁ። አውሬው ሰው አይቶ አይምር፣ ሂድ አምጣልኛል። የበቃ ባይታዊ ነው መነኩሴው። ኋላ ያ መነኩሴ እሺ ብሎ ሲሄድ ቆይ ረስቼዋለሁ፣ እንዲያውም ሄደ አስረህ አምጣዋል። ስጋውን ይዞ ሲመጣ አውሬው ዝም ይለዋል ወይ? ሌላ ጥያቄ ነው። ደግሞ ጭራሽ አስረህ ይዘውና አናብርት ቢሆኑ የአውሬ የማይፈጀው የለም፣ እንደ ደራጎን ያለ ነው። ኋላ ሲመጣብኝ ምን ልበለው አለ። አባ ጳውሎስ ነው የሚባል መነኩሴ። አባ ጳውሎስ ይዘውና ብለውኛል በለው አለ። እሺ ብሎ ሄደ። ሲሄድ ሊበላው ሲመጣ እኔ አይደለሁም አባ ጳውሎስ ነው የላከኝ ስጋውን አምጣ ብሏል። ኋላ ስሙን ሲጠራ ሸሻ አለ። እሱ ተከተለው። ሲሸሽ ምን አለው መሰላችሁ? አይ እኔ አይደለሁም እንኳ አባ ጳውሎስ አስረ ይዘና ብለው ይነዋል። ከዛ አውሬው መጥቶ አንገቱን ሰጠው ለዚያ ደቀ መዝሙር። አንገቱን ሲሰጠው እየጎተተ ይዞት መጣ። ይዞት ሲመጣ ደግሞ አሃ እኔ እኮ በታዛዥነቴ አውሬ አስሬ የማመጣ ላይ ብሎ ደግሞ ትዕቢት እንዳይሰማው አንተ ወራዳ ደግሞ አውሬ ብለብላ አውሬ እየጎተትክ ታመጣ ብለው ደግሞ በዱላ ይሄ ይደንቃል እኮ እንደ አባቶቻችን እኮ ለምን ትዕግስት እንዲለምድና እንዳይታበይ ነው። እኔ እኮ በጸሎቴ እኮ አውሬ የማስር ሰው ነኝ እንዳይመጻደቅ ደግሞ አውሬ አምጣልኝ ብያለሁ ብለው ደበደቡት። መታዘዝ ዓለምን ያድናል፣ እምቢታ ዓለምን ያጠፋል። የድነት ሁሉ መሰረት እሺ ነው። እስኪ እሺ በሉ። አንድ ሊቅ የተናገረውን ልንገራችሁ። እምቢ ማለት የሕፃናት ጠባይ ነው ይላል። እስኪ በሉ እምቢ ማለት በሉ የማን ጠባይ ነው? ሕፃናት መጎርመሳቸውን የሚያውቁት እምቢ በማለት ነው። ድሮ እሺ የነበሩት መከበራቸውን የሚያረጋግጡት ምን ነው? እሺ እምቢ አጥና እምቢ። ወደ 14 15 ዓመት የሆነው ወጣት ምን ያደርጋል? መብት እየተከበረ ነው አይደለም፣ ቤተሰቡ ያከብረኛል አይደለም የሚለውን የሚፈትነው እምቢ በማለት ነው። እና በአይምሮ ሕፃን የሆኑ ሰዎች ባለመታዘዝ ክብራቸውን ይገልጣሉ። የሚከብሩ ግን የሚታዘዙ እንጂ እምቢ የሚሉ አይደለም። ስለዚህ ሳይጠራጠሩ መታዘዝ፣ ሳይመርጡ መታዘዝ። ሳይመርጡ እገሌ የተከበረ ሰው ነው፣ እገሌ ታናሽ ሰው ነው ሳይሉ፣ ሰው ሳያዩ፣ ፊት አይቶ ሳያደሉ ለማንም ሰው ሳይመርጥ የሚታዘዘው ትልቅ በረከት ያገኛል።
ሐሳብ መርጦ መታዘዝም አይገባም። ይሄንን እታዘዛለሁ ይሄኛውን ግን አላደርገውም። አሁን ልንገራችሁ፣ እያንዳንዳችን እንዲነካብን የማንፈልገው ነገር አለ። አሁን ለምሳሌ እዚህ ውስጥ ሁሉም ሰው ይታዘዛል። አንዲት እናት በቀደም መጥተው እንዲህ አሉ፣ አሁን እኮ ክርስቲያን ወጣት እኮ የለም። እናንተ እኮ ክርስቲያኑ አለ መስሏችኋል። ለምን ሲባል የጥምቀት መጥቶ ያነጥፋል፣ ያስተባብራል። ወደዚያ ወደ ገብርኤል አካባቢ ያሉ እናት ናቸውና መጥተው ወጣቱን ምን አለ ብታስተምሩት፣ ጠፋ እኮ ድንጋይ ተሸከም ሲሚንቶ ተሸከም ስትሉት ሲመጣላችሁ ጊዜ ሄዶ እኮ በጫት ያለቀ ትውልድ ነው። ሄዶ በስካር ያለቀ ነው፣ በዘፈን ያለቀ ነው። እዚህ መጥቶ ድንጋይ ስለተሸከመላችሁና የልማት ቀን መጥቶ ስላስተባበረ ክርስቲያን አለ አይምሰላችሁ ብለው ይናገራሉ። ይሄ ምን ማለት ነው? መርጦ መታዘዝ። ድንጋይ የተሸከሙ አሁን ለዚህ ቤተ ክርስቲያን ኑ ውሃ ቅዱ ብል ትታዛላችሁ። አስተካክሉ፣ አትስከሩ፣ አነጋገራችሁ፣ አለባበሳችሁ፣ ጠጉር አቆራረጣችሁ ይስተካከል ብል ግን የለም። ስለዚህ የማትታዘዙት አለ፣ የምትታዙት አለ። ሐሳብ መርጣችሁ ነው የምትታዘዙት ማለት ነው። ቀንም መርጣችሁ ነው። አሁን ይሄ ሁልጊዜ በሳምንት እሑድ እንደዚህ ያለ ሰው ይመጣል። የኔ ያህል ሰው አለ የለም። በብልጣብልጥነት ልትጸድቁ ማለት ነው። በብልጣብልጥነት ዛሬ የመፈቻ ቀን ስለሆነች እንደምንም ብላችሁ መጣችሁ። እግዚአብሔር ይደለላል፣ እግዚአብሔር ይጨበረበራል፣ እግዚአብሔር ጉቦኛ ነው እንዴ? ዓመት አንድ ቀን መጣችሁ። አዎ የሆሳዕና ዕለት ስለመጣው የይፍቱ ዕለት ተፈትቻለሁ እንዲህ ተብሎ ገነቱ ሊወረስ ወይ ፍንክች እኔ ነግሬያቸዋለሁ። ማምላክን አይገኝም። አዛኝን ሁልጊዜ እሑድ መምጣት አለባችሁ። አየናችሁ እኮ ብልጥነት ነው ይሄ በእውነቱ ማለት ይሄ ደግነትም አይደለም ብልሃትም አይደለም፣ የሞኝ ብስለት ነው የሚባለው። ስለዚህ መርጠን ለምንድነው የምንታዘዘው? ዓመት አንድ ቀን ልትመጡ በሳምንት ቁጭ እዚህ ቅዳሴ እየተቀደሰ ወንጌል እየተሰበከ አስፋልት ላይ ቁጭ ብሎ ከጓደኛ ጋር ወሬ። ስለዚህ ሳንመርጥ በእምነት እንድንታዘዝ አምላከ ቅዱሳን ይርዳል። ሐዋርያት ሳይንጎራጎሩ ታዘዙ፣ በመታዘዛቸው ተጠቀሙ። ብዙ አባቶች የተጠቀሙ በመታዘዝ ነው። እኛ ብናዛችሁ የእግዚአብሔርን ሕግ ሻሩ እስካላልናችሁ ድረስ መታዘዝ አለባችሁ። ይሄንን አታርጉ ከተባለ ማድረግ ነው። እናንተ እኛን ከሰማችሁን፣ እኛም እናንተን ከሰማናችሁ የሚሰማ ዳኛ እግዚአብሔር ይሰጣል። አሁን ቤተ ክርስቲያን አልሰማና አልከበር ያለች እኛ እግዚአብሔርን ስለማንሰማ ነው። ሳንታዘዝ ማን ይሰማናል? ማን ይፈርድልናል? በፍጹም አይገኝም። ስለዚህ መታዘዝ መልካም ነው። አባ ዮሐንስ አፂር ምን አደረገ? አባ ባይሞን ባይታዊ የገዳሙ አበምኔት ምን አለው? የግማሽ ቀን መንገድ ወሰደና ምን አደረገው? የግማሽ ቀን መንገድ ወስዶ በትሩን ተክሎ ደረቁን መቋሚያ ተክሎ ልጄ በል እንግዲህ የግማሽ ቀን ውሃ መንገድ ውሃ እያመላለስክ አጠጥተ ይችን ለፍሬ ያብቃታል። የግማሽ ቀን መንገድ ተመላልሶ ማለት እንግዲህ በቀትር ደግሞ አንደኛ ስር ያለው ዛፍም በሆነ ውሃውን ግማሽ ቀን እየተሸከመ አባ ባይሞን ቅጠል አውጭ ብለውሻል እያለ አባ ባይሞን ቅጠል አውጭ ብለውሻል አንቺ በትር እያለ ያጠጣታል። ከዚያ በኋላ ለመለመች፣ አፈራች፣ ትልቅ ዛፍ ሆነች። አባ ባይሞን ቢሄድ አፍርታለች። ደወል ደውለው የገዳሙን ደወል ደውሎ አባ ባይሞን መነኮሳትን በሙሉ ሰብስቦ ከዚያ ከደረቀው እንጨት ከተፈራው ፍሬ ጫን ያለመደ ወጣቱ አሁን የሚለውን ሰምታችኋል። አስቀድስ እንዲህ አድርግ ሲባል እኔ ይቅርታ አድርጉልኝ እንጂ ጭንቅ አልችልም ይላል። እኔ ጭንቅ አልችልም፣ እኔ እንደዚህ አይነት ነገር አይመቸኝም ይላል። እኔ በቃ እንደዚህ አይነት የጨነቀ ነገር አልፈልግም። በቃ ጌታ ተሰቀለ እንደዚህ አይነት የጨነቀ ታሪክ ራሱ አትንገሩኝ ይላል። ዝም ብሎ ማለት ነው። ይሄ ምን ይባላል? ውርንጫ አህያ ይባላል። መጫን ያለመደ ማለት ነው። ይሄው ነው መጽሐፍ ላይ የተተረጎመውን ነው የነገርኳችሁ ማለት ነው። መጫን የለመደ ማለት ሕግ የለመደ ነው። ሕግ የለመደ ስለዚህ መጫን መልመድ አለብን። ምንድነው የምንጫነው? የእግዚአብሔር ሕግ። የእግዚአብሔር ሕግ ቀላል ሸክም ነው። ከዲያብሎስ ቀንበር ያወጣን ዘንድ የእሱን ቀላል ሸክም በላያችን ላይ ጭኗል። ለሕግ መታዘዝ 16ቱን ሕግጋት አክብሮ መኖር፣ አፈንጋጭ አለመሆን፣ ጭንቅ ስትመጣ ወዲያ ወዲህ አለ ማለት ነው። ይሄ ነው። አሁን ሰው
ንስሐ አባት ራሱ ሲይዝ መርጦ ነው ያጠናል። ራሱ አባ ገሌ ቀላል ናቸው አሉ፣ ደስ ይላሉ፣ አያጋንኑም፣ ቀለል ቀለል አድርገው ነው የሚሰጡ ብሏል ማለት ነው። ይሄ መጫን ያለመደው ማለት ነው። ቄስ ገሌ ግን ያስጨንቃሉ፣ 150 ስግደት ይሰጣሉ። ይሄ ማን ይዘልቀዋል? አቅቶኛል ማለት ነው የሚሻለው። ችግር የለም የሚል ሰው ችግሩ ሲጠላቸዋል ይነግራቸዋል። ችግር የለም የሚል ንስሐ አባት እየፈልጋችሁ የምትይዙ ከሆነ ችግር ውስጥ እንዳትወድቁ ሕግ መልመድ ይገባናል። ስለዚህ ያንን ነው ያልተጫነችው አህያ የተባለች በዚህ ምክንያት ነው እላችኋለሁ። አንድም እናት አህያ የተባሉ አይሁድ፣ ውርንጫ የተባሉ አሕዛብ ሕግ አልለመዱምና፣ መጸለይ አልለመዱምና፣ መጾም አልለመዱምና፣ መስገድ አልለመዱምና፣ ማስቀደስ አልለመዱምና ያልለመዱ ናቸው። ስለዚህ የእግዚአብሔርን ሕግ ከቤተ መቅደሱ ነው መልመድ ይገባል። ክፉ ቀን ቢመጣ እንኳን ከክፉ ቀን መዳን የምንችለው ስንለምደው ነው። ሁሉም ይለመዳል። እነዚህን አህዮች ጌታ በሁለቱም አደረባቸው። ማለት ሕግ ያልለመደ ሰው በኃጢአት የኖረ ሰውም ሲመጣ ሕግ እንደለመደ ሰው እኩል ያድርበታል፣ በረከቱን ያሳድርበታል። እንዲህ እንላለን፣ ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ። ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ። ፈላሲ ቅዳሴ ስንገባ መጀመሪያ የምንላት ናት። በዜማ ስለምትባል በግዕዝ ቋንቋን ላታውቋት ትችላላችሁ። ፈላሲ ስደተኛ ሰው ካለ እግዚአብሔር ይለየኛል አይበል ይላል። ፈላሲ ማለት ምን ማለት ነው? ከኃጢአት ተሰዶ ከጣዖት ተሰዶ የመጣ ሰው ካለ እግዚአብሔር እኔ ኃጢአተኛ የነበርኩ ሰው ነኝና እኔን ይቀበለኝ ይሆን ከቅዱሳን ይለየኝ ይሆን አይበል። እግዚአብሔር ከቅዱሳን ጋር ይጨምረዋል፣ አይጠራጠርም። ሳይጠራጠር ያስቀድስ ይቁም። ከየትኛውም የኃጢአት ጭቃ ወጥቶ ከመጣ እግዚአብሔር ከቅዱሳን ጋር እኩል ያከብረዋልና ኢይበል ፈላሲ ዘገባ ከኃጢአት ተሰዶ ከወገን ተለይቶ ከኃጢአት ሀገር ተሰዶ የመጣውን ሰው እግዚአብሔር ከወገኖቹ አይለየውም ብሎ ይነገራል። ሁለቱም አደረባቸው። 14 ምዕራፍ ተጫነ። 14 ምዕራፍ 10ቱ ትእዛዛት ወይም 10ሩ ሕግጋት ናቸው። ከኔ ከእግዚአብሔር በቀር ሌላ አምላክ አታምልክ፣ አትስረቅ፣ አትመንዝር፣ ሰንበትን አክብር የሚለው እነዚህ 10ሩ ናቸው። 4ቱ ኪዳናት የሚባሉ አሉ። ኪዳነ ኖህ፣ ክህነተ መልከ ጼዴቅ፣ ግዝረተ አብርሃም፣ ጥምቀተ ዮሐንስ እነዚህ ናቸው 14ቱ። ሁለቱ ምዕራፎች በእናቲቱ አህያ የሄደባት ሁለቱ ምዕራፎች ደግሞ ምንድናቸው? ሰውን መውደድና እግዚአብሔርን መውደድ ናቸው። እነዚህ ሁለቱም አይቀሩም። 16ቱን ትእዛዛት 10ሩን ትእዛዛት ያከበረ 4ቱን ኪዳናት ብሉይ ኪዳንን ያከበረ ፍቅረ ቢጽና ፍቅረ ቢጽን ሰውና እግዚአብሔርን መውደድን የምታስተምር ወንጌልን የፈጸመ ሰው ካለ ከዚያ አንድ ዙር 3 ጊዜ ዙሮ አንድ ዙር በአህያዋ የሚለው አንድነት ሶስትነት ነው። የሥላሴን አንድነት ሶስትነት ያመነ ሰው ክርስቶስ አድሮበት ይኖራል ለማለት ነው። ልብሳቸውን ያነጠፉለት ምንድን ነው? ልብሳቸውን ያነጠፉለት ከአህያይቱ ላይ ልብስ የተባለ የሐዋርያት ትምህርት ነው። አንድም ልብስ የተነጠፈ ልብስ ገመናን ይሸፍናል፣ ገመና የሚሸፍን አምላክ ነኝ ሲል ነው ይላል። ገመናን የሚሸፍን አምላክ ነኝ። አሁን ሁላችንም የሰራነው ኃጢአት ግንባራችን ላይ ቢጻፍ ቆሞ የሚያስተምርም አይገኝ፣ ቁጭ ብሎ የሚማርም አይገኝ። ሁላችንም ቤታችን ሄደን ቁጭ ነበር የምንለው። ድሮ ጌታ ከመወለዱ በፊት ሰዎች ኃጢአት ሲሰሩ ከግንባራቸው ላይ ይወጣል። በሻሽ ሲሸፍኑት ከሻሹ ላይ ይወጣል። ቤት ውስጥ ሲገቡ ከግንቡ ላይ ይወጣ ነበረ። አሁን ግን መድኃኔዓለም ክብር ምስጋና ይግባውና ሰው ሆኖ ኃጢአት በሰው መሃል ተገልጦ እንዳያዋርደን ገመናችንን ሸፈነልን። ገመናችሁን የሚሸፍን አምላክ ነኝ ሲል ልብስ ተነጠፈለት። ልብስ ይመቻል። የምትመች ሕግ ሰራውላችሁ። አንድም ይቆረቁራል። ለሥጋ የሚቆረቁር ለነፍስ የሚመች ሕግ ሰራውላችሁ ለማለት። አህያይቱ ምዕመናንን ሲወክል በአህያይቱ ላይ የተነጠፈው ልብስ የሐዋርያት ትምህርት፣ የሐዋርያት ክህነት፣ የሐዋርያት ሥርዓት፣ የሐዋርያት መሥዋዕትና የሐዋርያት ሰማዕትነትና ሕይወት ነው።
ይህንን የተከተለ ሰው ይድናል። ክርስቶስ ከአህያይቱ ላይ የወጣ ልብስ ከተነጠፈባት በኋላ ነው። ከክርስቲያን ጋር ክርስቶስ የሚኖረው የሐዋርያትን ትምህርት ከተማረ፣ የሐዋርያትን ሃይማኖት ካመነ፣ የሐዋርያትን ጥምቀት ከተጠመቀ፣ በሐዋርያት ክህነት ከተፈታ፣ የሐዋርያትን መሥዋዕት ተቀብሎ ሥጋውን ደሙን ከተቀበለ፣ በሐዋርያት ሥርዓት ከጸና፣ በሐዋርያት ሕይወት ከኖረ ክርስቶስ ያድርበታል። ይህንን ስናጠይቅ ምን እናለን? ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ ሐዋርያት በሰበሰቧት በአንዲት ቤተ ክርስቲያን እናምናለን። ኦርቶዶክስ ተዋሕዶ ከሌሎቹ በክርስቶስ ስም ከተመሰረቱ ድርጅቶች ይልቅ ልዩና ቅድስት ቤተ ክርስቲያን ናት ብለን የምናምናት የእኛ ስለሆነች በደጋፊነት ተነስተን ሳይሆን የሐዋርያት መሰረት ስላላት ነው። የሐዋርያት ክህነት አላት፣ የሐዋርያት መሥዋዕት አላት፣ ሥጋው ደግሞ የሐዋርያት ወንጌል ይሰበካል፣ የሐዋርያት ሥርዓትም አላት። ሁሉ በሥርዓት ነው። ኦርቶዶክስ ውስጥ የምንወለድ በሥርዓት ነው። እናቶቻችን አባቶቻችን በሥርዓት ተጋብተው በተክሊል እምናድግ በሥርዓት ነው። በ40 ቀን በ80 ቀን ተወልደን የዛሬውን ልጅ እንተውና አንድ ሕፃን ሲያድግ መጽሐፈ ሰሎሞን፣ መጽሐፈ ሲራክ፣ መዝሙረ ዳዊት እየተማረን የሚያድግ ሥርዓተ ቤተ ክርስቲያን እየተነገረውን የሚያድግ በሥርዓት እናድጋለን። በሥርዓት ያገባሉ የምታገቡት፣ በሥርዓት እንመነኩሳለን፣ በሥርዓት ክህነት እንቀበላለን፣ በሥርዓት እንፈታለን፣ በሥርዓት እንቀበራለን፣ በሥርዓት እንሞታለን። የኦርቶዶክስ ተዋሕዶ እንኳን ልደታችን ሞታችን እንኳን ሥርዓት ያለው ነው። በሥርዓት እንነሳለን። የሐዋርያትን ሥርዓት ያዙ፣ የሐዋርያትን ሃይማኖት ያዙ፣ በሐዋርያት ክህነት ተመሩ፣ የሐዋርያትን ትምህርት ተማሩ፣ የሐዋርያትን ሃይማኖት እመኑ፣ የሐዋርያትን ቁርባን ቁረቡ እና ክርስቶስ ከእናንተ ጋር ይሆናል ለማለት ልብስ ተነጠፈበት። አሁን ክርስቲያን መሆናችን ይሄ ነው ልኩ። እስቲ ጨርቅ የሐዋርያት ልብስ በሉ የተለጠፈባት ምንድን አህያ በሉ። አዎ ምን ማለት ነው? የሐዋርያት ልብስ ማለት አሁን የዘረዘርኳቸውን ክርስቲያን የሚባለው አሁን የዘረዘርኳቸውን የሐዋርያትን የያዘ ነው። የሐዋርያት ሃይማኖት በሉ፣ የሐዋርያት ጥምቀት፣ የሐዋርያት ቁርባን፣ የሐዋርያት ክህነት፣ የሐዋርያት ሥርዓት፣ የሐዋርያት ሥርዓት ሕይወት፣ የሐዋርያት ሕይወት በሉ። እንዲህ ያለ ሰው ክርስቲያን መመዘኛው ይሄ ነው ማለት። በዚህ ሥርዓት የሚኖር ሰው ክርስቲያን ነው። በዚህ ሰው ክርስቶስ አብሮት ይኖራል። በዚህ ሰው ላይ ሰይጣን የማደር እድል ፈንታ የለውም። ለምን? ተፈቷላ። ተፈቷልና ወንበዴው በዚህ ሰው ላይ የኔ ነው ማለት አይችልም። ሌባ ነው። የሐዋርያት ልብስ ያልተነጠፈባት አህያ ግን የክርስቶስ አይደለችም። ይሄ የሌለው ክርስቲያን ክርስቲያን አይባልም። ከዚያስ እታች ደግሞ ልብ ብላችሁ ስሙ፣ እየጨረስን ነው። ልብሳቸውን ደግሞ አነጠፉለት ምዕመናን። እነዚህ ደግሞ የሐዋርያት ተከታዮች ያስተማሩት ትምህርት ነው። የሐዋርያት ተከታዮች ያስተማሩት ትምህርት ሐዋርያውያን አበው ይባላሉ። ዛሬ አሁን ለምሳሌ ስትሰሙ ማንኛውም ሰው አሁን ዛሬ ሰባኪ ሆኗል። ማንኛውም ሰው ከየት ተምረሃል የሚለው የለም። ማን ነው የሾመ ክህነት የሰጠህ ማን ነው የሚለው የለም። የትኛው ቅዱስ ሲኖዶስ ወይም የትኛው ጳጳስ ነው ያሰማራህ የለም የሚለው የለም። ትምህርት ቤት ይሄን ነው። ማን መምህር ነው አስተምር። ለምሳሌ ልናገር፣ እኔ አሁን ብሉይና ሐዲስ ኪዳን ተምሬያለሁ። ስማር መምህሬ ያስተማሩኝ የብሉይ ኪዳንና የሐዲስ ኪዳን መምህሬ ብሉይ ኪዳንንና ሐዲስ ኪዳንን ተምረህ ስለፈጸምክ ወንበር ዘርግተህ እንድታስተምር ፈቅጄልሃለሁ ብለው ፈቅደውልኝ መርቀውኛል። የአባቴ ምርቃት ልጅ የማስተምር ቤተ ክርስቲያኒቱ ፈቅዳልኝ ነው። ማን እንደላካቸው የማይታወቁ ሰዎች ቆብ ስላላቸው ብቻ፣ ቀሚስ ስለለበሱ ብቻ፣ መስቀል ስለያዙ ብቻ፣ ዲያቆን ቄስ የሚል ስም ስለያዙ ብቻ ደጋፊ ማፍራት ይጀምሩና ከዚያ በኋላ እነዚህ ሰዎች ልክ አይደሉም መባል ሲጀመር እነዚያ ሰዎች ሳያውቁ መጀመሪያ ያገኙትን ሰው ትክክል ሆነ ስህተት መጀመሪያ ለያዘው እውቀቱ ይጋደላልና እገሌን ከነካችሁብን እንሞታለን ማለት ይጀምራል ማለት ነው። እንዲህ ያለ መንጋ ይሰበሰባል። ኦርቶዶክሳዊ ያይደለ ማለት ነው። አሁን በዚህ ዘመን ታዲያ ምን ይላል መሰላችሁ? እነገሌ ልክ አይደሉም፣ እነገሌ ልክ አይደሉም ሲባል ሰው ምን ይላል?
ታዲያ ማንን እንመን ይላል። እስኪ በሉ እንጂ እንደዚህ የሚል ጥያቄ ይጠይቃል። መስፈርት ነገርኳችሁ። የሐዋርያት ክህነት በሉ እኔ ሳይደክመኝ እንዳልታደክሙ። የሐዋርያት ክህነት፣ የሐዋርያት ትምህርት፣ የሐዋርያት ስርዓት፣ የሐዋርያት መስዋዕት፣ የሐዋርያት ሕይወት፣ የሐዋርያት ጥምቀት፣ የሐዋርያት ቤተ ክርስቲያን እነዚህን ጠብቆ ከያዘ አንድን ሰው መምህር አባት ብለን እንቀበለዋለን። እነዚህን ተቀብሎ ቆርቦ የሚያቆርብ ቀድሶ የሚያቆርብ ህዝቡ እንዲያስቀድስ የሚያደርግ ስርዓት ጠብቆ የሚል ተምሮ የሚያስተምር ሳይማር የሚያስተምር እንዴት የት ይመጣል? እንዴት ነውር እኮ ነው በእውነቱ ማለት ነው። ሳይማሩ ማስተማር ሐዋርያዊነት አይደለም። በመገለጥ ቢሆን ኑሮ መጀመሪያ ከሐዋርያት የተገለጠላቸው የለም። ብርሃነ መለኮቱን በደብረ ታቦር ያዩ፣ በባሕር ላይ እንዘይርህስ ሀገሪሁ እግሩ ሳይረጥብ በባሕር ላይ ሲሄድ ክርስቶስን ያዩ እነሱ፣ ነፋስ ሲገሰጽ ያዩ እነሱ፣ አጋንን ሲገሰጹ ያዩ እነሱ፣ ሙት ሲነሳ ያዩ እነሱ፣ ድውይ ሲፈወስ ያዩ እነሱ፣ ዲዳ ሲናገር ያዩ እነሱ፣ እውር ሲበራ ያዩ እነሱ፣ ደንቆሮ ሲሰማ ያዩ እነሱ፣ ህብስት አበርክተው ያሳለፉ እነሱ፣ ተስፋ የተሰጣቸው እነሱ፣ ክህነት እፍ ብሎ የሰጣቸው እነሱ፣ ሲነሳ ያዩ እነሱ፣ ሲሰቀል የነበሩ እነሱ፣ ሲያርግ ያዩ እነሱ፣ በ12 ወንበር ተቀምጠው የሚፈርዱ እነሱ ናቸው። ታዲያ መገለጥ ከሆነ ሐዋርያትን ዝም ብሎ ገልጬላችኋለሁ አይላችሁም ነበር? ሐዋርያትም ተምረው ነው ያስተማሩ። ሳይማሩ ማስተማር ሐዋርያዊነት አይደለም፣ የሐዋርያት ቤተክርስቲያን ውስጥ አይደለም። ታዲያ መመዘኛውን እየነገርኳችሁ ነው። አንድ ኦርቶዶክሳዊ መምህር፣ አባት፣ መነኩሴ፣ ዲያቆን፣ ባይታዊ፣ ካህን የሚመዘነው ምንድን ነው? የሐዋርያትን ትምህርትና ስርዓት ይዟል ወይ ነው። እስኪ በሉ የሐዋርያትን ትምህርትና ምን ይዟል ወይ? ስርዓት ይዟል ወይ ነው። ከዚያ በምንድን ነው የምንመዝነው? ለምሳሌ አሁን እኔ የማስተምረው ትምህርት ከየት ይመዘናል? እኔ የማስተምረው ትምህርት አሁን ከሚያስተምሩኝ መምህር ይመዘናል። አሁን የሚያስተምሩኝ መምህር ከእሳቸው መምህር ጋር ይመዘናል። የእሳቸው መምህር ደግሞ ከእሳቸው ይመዘናል። የዛሬ 100 ዓመት የነበሩት የዛሬ 200 ዓመት ከነበረው መምህር ጋር ትምህርቱ ይመዘናል። የዛሬ ከነበረው ደግሞ 15ኛው 16ኛው ክፍለ ዘመን ከነበሩት ከሌሎቹ ቅዱሳን ከነ እጨጌ ዕንባቆም ጋር ይመዘናል። የነሱ ከነ አቡነ ተክለ ሃይማኖት ጋር ይመዘናል። የነሱም ከነ ቅዱስ ላሊበላ ጋር ይመዘናል። የነሱም ከ9 ቅዱሳን ጋር ይመዘናል። የነሱም ከቅዱስ ያሬድ ጋር ይመዘናል። የቅዱስ ያሬድ ደግሞ ከማን ይመዘናል? የቅዱስ ያሬድ ከነ አባ ሰላማ ጋር ይመዘናል። የነሱ ከነ ቅዱስ አትናቴዎስ ይመዘናል። የሱ ደግሞ ከነ እለእስክንድሮስ ይመዘናል። የሱ ከተፍጻሜተ ሰማዕት ከቅዱስ ጴጥሮስ ይመዘናል። የሱ ከአግናጢዮስ ይመዘናል። የአግናጢዮስ ከዮሐንስ ወንጌላዊ ይመዘናል። የዮሐንስ ወንጌላዊ በክርስቶስ ይመዘናል። ይህን ሰንሰለት ጠብቆ የመጣ ሰው የኦርቶዶክስ መምህር ይባላል። መጽሐፍ ቅዱስን አንብቦ የሚናገር ሁሉ ዛሬ ስልክ ሁሉ ያነባል እኮ አውዲዮ ቡክ የለም አለ ንገሩ አለ እኮ የድምፅ መጽሐፍ ቅዱስ እኮ አለ ታነባለች እኮ እና እሷ መምህር ናት እንዴ? አፕሊኬሽኗ መጽሐፍ ቅዱስ ታነባለች። መምህር ናት እሷ አይደለችም። መጽሐፍ ቅዱስን አንብቦ መምህር መሆን ይቻላል? አይቻልም። ሳይማሩ ማስተማር አይቻልም። የቅዱሳን ሊቃውንት አሁን መናፍቃኑ ሁሉ ምን ይሏቸዋል መሰላችሁ? ልብ በሉ ሲደርሳችሁ ታዩታላችሁ። ብዙ ልጆች እየካዱ እኮ ነው ወጣቶቹ። መጽሐፍ ቅዱስ አንብቦ ይመጣና መጽሐፍ ቅዱስ ላይ እንዲህ ይላል ይላል። መጽሐፍ ቅዱስ ላይ እንዲህ ይላል ሲለው፣ ስለዚህ መጽሐፍ ቅዱስ እንደዚህ ሲለምን አንተ ኦርቶዶክስ የሆንከው በስህተት ነው እና ሌላ ሃይማኖት ሲለው ይሄዳል። ቁም ነገሩ ግን የዚያ መጽሐፍ ቅዱስ ትርጉሙ ምንድን ነው? ለምን ስትሉኝ ይሄ መጽሐፍ ቅዱስ አሁን እኔ እየተረጎምኩላችሁ አህያ የተባለ እንዲህ ነው፣ ውርንጫ የተባለች ይችናል። ትርጉሙ እንደዚህ ለመሆኑ ማስረጃ ምንድን ነው ብትሉኝ፣ በዘመኑ ከሐዋርያት ተምረው እንዲህ ማለት ነው ብለው የተረጎሙ የሁለተኛው ክፍለ ዘመን ሊቃውንት ድርሳን ቤተክርስቲያኒቱ ውስጥ አለ። የአንደኛው ክፍለ ዘመን ድርሳን ቤተክርስቲያኒቱ ውስጥ አለ። የምንተረጉመው በዚህ ነው። አንድ ሰው በዘመን የቀደሙ በቅድስና የቀደሙ በኑሮ የቀደሙ አባቶች አሉ። በዘመን የቀደሙ በዘመኑ ተገኝተው ትርጉሙ ምን ማለት እንደሆነ የተረዱ፣ በቅድስና የቀደሙ የተማሩትን ከእግዚአብሔር በቅድስና ያረጋገጡ፣
በኑሮ የቀደሙ በስነ ምግባራቸው የተቀናላቸው አባቶቻችን አሉ የተረጎሙት። ስለዚህ አሁን ዛሬ የሚያስተምረው ለምሳሌ አንድ ጥያቄ አንድ ሐሳብ ላምጣላችሁ። ያመነ በሉ የተጠመቀ ይድናል። አሁን እኔ ይሄን ሰው አይ በምንድን ነው የምንጠመቅ የሚል ጥያቄ ሲነሳ ግማሾቹ የፕሮቴስታንት ተከታዮች በውሃ ነው ይላሉ። ግማሾቹ ደግሞ አይ ክርስቶስ ውሃ ነኝ የሕይወት ውሃ ነኝ ስላለ የኢየሱስን ስም ካመን ጥምቀት አያስፈልገንም፣ ስሙ ራሱ ውሃ ስለሆነ በስሙ ተጠምቀናል ይላሉ። ግማሾቹ ደግሞ የእግዚአብሔርን ቃል የሚያነብሰው ከውሃ ዳር እንደተተከለ ዛፍ ነው ስለሚል ቃሉን ካነበብክ ቃለ እግዚአብሔር ራሱ መጽሐፍ ቅዱስ ራሱ ጥምቀት ይሆነናል ይላሉ። ተመልከቱ። አሁን እንደዚህ አይነት ትርጉም መጣ። ትክክለኛው እንደማን ነው በሉ ንገሩኝ እስኪ ትክክለኛው በሉ። እሺ 3 አይነት ቸርቾች ቢኖሩ እነዚያ ቸርቾች አንዱ በውሃ ነው አለ፣ አንዱ ስሙ ብቻ ስሙ ነው ውሃ እንጂ ውሃ አያስፈልግም አለ፣ አንዱ ደግሞ መጽሐፍ ቅዱስ ነው አለ። ታዲያ ምን እናለ እንደማን ነው ትርጉሙ ሲባል ትርጉሙ እንደ ሐዋርያትና እንደ ሐዋርያት ተከታዮች። እስኪ እንደ ሐዋርያትና በሉ። እሺ ቀጥሉ። እንደ ሐዋርያት ተከታዮች እንደኛ ዘመን አይደለም። እኛ ያገኘ ነው እኛ የፈለሰፍነው እምነት የለም። እንደ ትናንትናው ነው የምናምን እንጂ ዛሬ ጀምረን የምናምነው ሃይማኖት የለም። ስለዚህ ሐዋርያት በምን አጠመቁ? በውሃ በሉ እንጂ። ስለዚህ ትርጉሙ በምን ይሆናል? አሁን በውሃ በሉ። ምክንያቱም ሐዋርያት በውሃ ስላጠመቁ። ክርስቶስ የተጠመቀ በምንድን ነው? በውሃ ነው። ስሙ ውሃ ከሆነ ጥምቀት ስሙ ቢሆን ኑሮ ውሃ እሱ ውሃ ነው፣ የሕይወት ውሃ ነው። ግን መጠመቅ በውሃ እንደሆነ ሲያጠይቅ ራሱን በውሃ ተጠምቋል። ሌላም እንደዚህ ያለ የመጽሐፍ ቅዱስ ትርጉም በጣም ብዙ ነው ያለ። ቁርባን ብትሄዱ አንዳንዶቹ የለም ቁርባን ያለው ስሙ ነው፣ እኔ የሕይወት እንጀራ ነኝ ሲል ስሙን ስንጠራ ቆርበናል ይላሉ። ደግሞ አንዳንዶቹ ምን ይላሉ ደግሞ አይ መታሰቢያ ያለ በሱ ስም እንደው ዝም ብለን እንጀራ ቆርሰን ከበላን አንተ ይኸው እዚያ ያለው በዚያ በእናቶች በኩል ያለው ተነስ አንተ እኮ ነው ምን ሴት አይደለም ማለት ና ለምን ነው እዚያ የተቀመጠ? ኧረ በጋ ማለት ተነስ ለምን እዚያ ተቀምጣለህ? ወይ አሰማ ደግሞ እያየሁ ነበር አንድ ጊዜ ዘወር ስል አሰባብ ደግሞ ሴቶች በእናቶች ማለት ቁጭ ብለሃል። እሺ እንዳትቆጣሽ፣ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ አንዳንዶቹ አይ ስሙ ቁርባን ነው ይላሉ። አንዳንዶቹ ደግሞ የጌታ እራት ብለን ዳቦ ከበላን ቆርበናል ይላሉ። ታዲያ ትርጉሙ እንደማን ነው ሲባል እንደ ሐዋርያትና በሉ እንደ ሐዋርያት ተከታዮች በሉ እንደ ሐዋርያት ተከታዮች። ምክንያቱም ጌታ ለሐዋርያት ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ምንድን አላቸው? ይህ ህብስቱን አንስቶ ይህ ስጋዬ ነው አላቸው። ይህ ስጋዬ ነው በሉ። ስለዚህ የምንቆርበው ምኑን ነው ማለት ነው? ስጋውን። ስሙን ጠርቶ ብቻ ቁርባን የለም። ወይኑን አንስቶ ይህ ደሜ ነው ያለ። ደሙን ነው የምንቆርበው እንጂ ስሙን ቆረብኩ አይባልም። ይህንን ያስተማሩት እነማን ናቸው? ቅዱሳን ሐዋርያት ናቸው። ያንን ደግሞ በምን አገኘው? በሐዋርያውያን አበው ተላውያን አሰረ ፍኖቶሙ ለሐዋርያት። ተላውያን አሰረ ፍኖቶሙ ለሐዋርያት ይባላል። የሐዋርያትን መንገድ የተከተሉ ደግሞ ከነሱ የተቀበሉ ሊቃውንት። የክርስትና ሃይማኖት እንደ ሰንሰለት ነው የሚባለው ለዚህ ነው። እንደ ሰንሰለትና እንደ እናት ጡት ነው የሚባለው። የእናት ጡት የመጀመሪያው ልጅ ባደገበት ጡት የመጨረሻው ልጅ ያድግበታል። የመጀመሪያ ልጆች ሐዋርያት ናቸው። የመጨረሻ ልጅ በዚህ ዘመን ያለ ነው። ሳይለወጥ ያን ሰንሰለት ጠብቆ መምጣት አለበት። የዛሬው ሌላ የትናንት ነው። እናት 10 ልጅ ብትወጥ 10 ልጅ ከደረቷ አታወጣም። በዚያው ጡቷ ነው ሁሉ ልጆቿን የምታሳድግ። ለቤተ ክርስቲያን በየዘመኑ የሚበቅል ጡት የላትም። አንድ ጡት ነው፣ 2 ጡት ነው ያላት። ብሉይ ኪዳን፣ አዲስ ኪዳን። ትናንትናዎቹ የጠባሁትን ነው የምንጠባ። ሰው ሆኖ የአሳማ ጡት እየጠባ የሚያድጋለን። ሰው ሁሉ የአንበሳ ጡት የሚጠባ የለም። ሰው ሆኖ በአህያ ጡት የሚያድግ የለም። ሰው ከሆነ የእናቱን ጡት ነው የሚጠባ። ኦርቶዶክስ ከሆነ የኦርቶዶክስን ጡት ጠብተን ነው የምናድገው። ስለዚህ ቅዱሳን ሐዋርያት ያስተማሩት ትምህርት ምን ተባለ? ልብስ ተባለ። በሉ ልብስ በሉ። ደግሞ ታች ያሉት ደግሞ የእነሱ ተከታዮች ያስተማሩት ከአባቶቻችን ኅብረት አያውጣን እግዚአብሔር። ከአባቶቻችን ኅብረት አያውጣን።
ዘመኗን አሁን ልብ ብላችሁ ስሙኝማ። ለምሳሌ በ16ኛው ክፍለ ዘመን ፕሮቴስታንቲዝም ወይም ፕሮቴስታንት በማርቲን ሉተር አማካኝነት ከካቶሊክ ተገንጥሎ ከወጣ በኋላ አሁን በፕሮቴስታንት ስም 35,000 ቸርች ተመስርቷል። 35,000 ሁሉም የተለያየ እምነት ነው ያለው፣ የተለያየ አስተምህሮ ነው ያለው። የኦርቶዶክስ ግን እዩ ዛሬ የምንለውን የዛሬ 500 ዓመት ሂዳችሁ ይዩት። መጽሐፎቹ አሉ፣ ታሪክ ምስክር ነው። ዛሬ የምንለውን የዛሬ 1000 ዓመት ሂዳችሁ አጥኑት። ዛሬ የምናደርገውን የዛሬ 2000 ዓመት ሂዳችሁ አጥኑት። ዛሬ የምናምነውን በአብርሃም ዘመን ሂዳችሁ እዩት። አንድ ነው። ለምን? ኢየሱስ ክርስቶስ ትናንትም ዛሬም ያው ነውና። እስኪ በሉ ኢየሱስ ክርስቶስ በሉ። ትናንትም ዛሬም እስከ ዘላለሙ ምንድን ነው? ያው ነው፣ አይለወጥም። ዕብራውያን 13 ቁጥር 8 ላይ ሌላው ልብሳቸውን ሐዋርያት ከአህያይቱ ላይ ልብስ ሲያነጥፉ ሰዎች ደግሞ ለአህያይቱ ምን አነጠፉ? ጨምሩ ንገሩኝ። ልብስ። ታድላችሁ እኮ ነው። እኛ ስንማር ሌላ ምስጢር አለው። በስንት ተረጎሙት የኔታ ይለምን። እናንተ ደግሞ ቶሎ መጨረሰ ነው የምትሉ። ተመስገን እኮ ነው። እሺ እንደዚህ አለ ተመስገን። እኛ ደግሞ ሌላ ሶስተኛ አለው ነው ምን። ስለዚህ ግን ጨርሻለሁ፣ አይዟችሁ፣ አይፈረድባችሁም። ታዲያ ምን አሉ? ሐዋርያት አነጠፉ። ደግሞ ከሐዋርያት በታች አነጠፉ። ምን ማለት ነው? ከሐዋርያት ለአህያይቱ ሲያነጥፉ፣ ከአህያይቱ በላይ ሲያነጥፉ፣ ህዝቡ ደግሞ ለአህያይቱ አነጠፉ። ምን ማለት ይመስላችሁ? አሁን ደግሞ ልብስ የተባለ የስጋ ፍላጎት ነው። እስኪ የፈለጉት በሉ። የምን ፍላጎት ነው? ሐዋርያይቱ ለአህያይቱ ልብስ ሲያለብሷት፣ ሰዎቹ ደግሞ ለአህያይቱ አነጠፉ ማለት የሐዋርያትን ትምህርት ተቀብሎ የስጋ ፈቃድን መተው ማለት። የሐዋርያትን ትምህርት ተቀብሎ የስጋ ፈቃድን መግዛት። እዩ ተመልከቱ። የስጋ ፈቃድ ነው ልብስ የተባለ። ያንን አስቀንጥሮ መርገጥ ማለት ነው። ለራስ ማስገዛት ማለት ነው። ይህ ምን ማለት ይመስላችኋል? ኦርቶዶክስ ተዋሕዶ ቤተክርስቲያንን እዩዋት። በዓመት ከ365 ቀን መብሉ ይበዛል ትጋቱ። ንገሩኝ እንጂ ቤተ ክርስቲያኒቱን ነው የእናንተን እና የኔን አይደለም። ቤተ ክርስቲያን ውስጥ እንቅልፍ ይበዛል ትጋት። ንገሩኝ እንጂ ማለዳ። እኔ አንድ ነገር ልንገራችሁ። እንደናንተ መቼም የ21ኛው ክፍለ ዘመን ላይ የተገኘው መነኩሴ ስለሆንኩ እንደናንተ እኔም ስልክ እጠቀማለሁ፣ ትልቅ ስልክ እና አንድ መጽሐፍ ቅዱስ ስልኬ ላይ አለ። በጣም ያስቀኛል። እና ምን ይላል መሰላችሁ? 2 ሰዓት ላይ ፕሊስ ፕሬይ ብሎ ይደውላል። እባክህ ጸልይ ብሎ። ስንት ሰዓት ነው? ለሰነፍ የተመቻቸ ነው ማለት ነው። እስከ 2 ሰዓት እንግዲህ ተኝቼ ላረፍድ ነው ማለት ነው። ያንን ያዘጋጁ ሰዎች በእንዴት ያለ ስንፍና እንደሚኖሩ አየሁት በእውነቱ ማለት ነው። 2 ሰዓት ላይ ሌሊቱን ሙሉ ጸጥ ብሎ አድሮ 2 ሰዓት ላይ ስልኬ ጸልይ ብሎ ሲደውል አየዋለሁና ኧረ በል ደህና ዋል ጌታዬ ብዬ እኔ እንደ አቅሜ ጠዋት ውዳሴ ማርያም ደግሜያለሁ እለዋለሁ። እንደ አቅሜ ግን ልላችሁ የፈለግኩት ምንድን ነው? ኦርቶዶክሱ ከምቾት ይልቅ ስጋይ። ለምን? የመስቀል ሃይማኖት ነው። መስቀሌን ተሸከምኩ ስለምን። ቤተ ክርስቲያናችሁ ስንዱ እመቤት ናት በእውነት ከጥጋብ ይልቅ ረሃብን። አሁን ሕማማት መጥቷል አይደለም? ሕማማት መጣ። በሕማማት እንግዲህ በቀን ስንት ጊዜ ነው የሚበላ? አቤት ንገሩኝ እንጂ አንድ ጊዜ ነው። አንድ ሰው በሕማማት ማታ 1 ሰዓት ነው የሚበላ ብዬ የሆነ ጊዜ አስተምሬ ለሚስቱ እንጹም ትለዋለች። እሱ ደግሞ እኔ እንደነዚህ ሰውዬ ያለ ጨካኝ ሰውዬ ያልቻለው እንዴት ሰው እስከ 1 ሰዓት ዋል ይላሉ ብሏት ብሎ እና በጣም ከፍቶታል። እና እንደው አስታርቋቸው ብሎ ሰው ሲነግረኝ ነበር። እሷ እንጹም ስትለው እሱ ደግሞ ምን አይነት ጨካኝ ሰውዬ ነው ይላል። እኔ አይደለሁም ያልኩት፣ ማን ያለ? ክርስቶስ ነው። ስለዚህ አሁን ሕማማት የሚጾም እስከ ምሽት ስንት ሰዓት ነው? 1 ሰዓት ይጾማል። እስከ ምሽት 1 ሰዓት ይጾማል። በዚህ ሳምንት አይዘፈንም፣ ባል ከሚስት ጋር አይተኛም፣ አርባውም አይደረግም። እንኳን ይቺ ሳምንት ብቻ ማለት ነው። በሕማማት ደስ ያለው ሰው የአይሁድ ዘመድ ነው። ክርስቶስን ሰቅለው ደስ ብሏቸዋልና የአይሁድ ዘመድ።
በሕማማት ደስ ያለው ሰው የትንሣኤ ዕለት ያልቅስ፣ የአይሁድ ወገን ስለሆነ በዚህ ሰሞን መስገድ ነው። አንድ መልእክት በዚህ ሳረሳው ላስተላልፍ። በሕማማት ሳምንት በዓል ቢመጣ ይሰገዳል። እሺ ሚካኤል ቢሆን እመቤታችን ብትሆን ባለ እግዚአብሔር ቢሆን ይሰገዳል። በዓሉን እየሻር ነው ሳይሆን በዚህ ሳምንት የሚመጣ በዓል የሚከበረው በስግደት ነው። እየሰማችሁኝ ነው? የዚህ ሳምንት በዓል የሚከበር በምንድን ነው? በስግደት ነው የሚከበረው። በስግደት እያከበር ነው እንጂ እየሻር ነው አይደለም። ስቅለት አብይ በዓል ነው። ስቅለት አብይ በዓል ነው። የስቅለት ዕለት እንሰግዳለን። ከስቅለት የሚበልጥ በዓል የለም። ስለዚህ የስቅለት ዕለት እንሰግዳለን። እመቤታችን ናት፣ ባለ እግዚአብሔር ነው። ሚካኤል ባለቤቱ በተሰቀለበት ቀን እዚያ የበለጠ በዓል የለም፣ እንሰግዳለን። ስለዚህ ይሰገዳል ነው። እንዳትከፋፈሉ ቤተ ክርስቲያን ላይ የትም ቦታ ሄዳችሁ ከዚህ በኋላ መጻሕፍት ያሉት በጉባኤ ቤት የሚተረጎሙ ይኸው ነው። እንግዲህ ምንም በዓል ቢመጣ በሕማማት ብቻ ነው እንጂ በሌላ ጊዜ በበዓል አይሰገድም። ሰማችሁ? ስለዚህ አሁን ይኸው ሁሉ የምንሰቃየው ለምንድን ነው? ለምንድን ነው ያህል አንድ ጥያቄ ልጠይቃችሁ። ቆይ ጅብ ታውቃላችሁ? እሺ መልሱልኝ። ከጅብና ከሰው ማነው ሆዳም? ጅብ በሉ። ከዝሆንና ከሰው ማነው ሆዳም? እሺ ከአሳማና ከሰው? አረ መልሱልኝ። እሺ በጣም ጥሩ። አሁን ከአህያና ከሰው ማነው ሆዳም? ከፈረስና ከሰው በሉ እንጂ። ከግመልና ከሰው ግመል። አሁን ደግሞ አንድ ጥያቄ ልጠይቃችሁ። ከሰውና ከአህያ ማን ነው ጌታ? ሰው በሉ ደግሞ። ከጅብና ከሰው አቤት። ከአሳማና ከሰው? ከዝሆንና ከሰው? በጣም ጥሩ። አሁን ጌታ ነው ብዙ መብላት ያለበት? አገልጋይ ነው ብዙ መብላት ያለበት? ንገሩኝ እንጂ። ጌታ ነው አገልጋይ ነው ብዙ የሚበላ? አዲያ የአራዊት ጌታ እኛ ከሆን እኮ እነሱ እንዴት በመብል ይበልጡናል? ይህንን ቅዱስ እንጦንስ ነው የተረጎመው። አሁን እንግዲህ በሎጂክ አምናለሁ እንደሚለው እንደዚህ ዘመን ሰው ቢሆን አይ ይሄ ፌር አይደለም፣ እግዚአብሔር አዳልቶብናል። ምክንያቱም እኛ የጅብ ጌታ ከሆን እንዴት ጅብ ከኛ የበለጥ ይበላል ብሎ ይህንን መብት ብሎ ሊሟገትበት ይችላል። ሰው ሲጀል ጅልነቱን ልውቀት ይሆናል። ምን ማለት ይመስላችኋል? ጅብ ለሰው ይገዛል። ገዡ የሰው ልጅ ግን ከጅብ ያነሰ ይበላል። የሰው ክብሩ ሆድ አይደለምና ይላል እንጦንስ። እስኪ በሉ የሰው ክብሩ በሉ ምን አይደለምና? ሆድ አይደለምና። እኛ ሌላ ክብር ስላለን ለሰማዩ ክብር ስንል የምድሩን እየቀነሰች የምታኖር ቤተ ክርስቲያን አለችን። የሥጋ ፈቃዳችሁን ግዙ፣ ለሐዋርያት ትምህርት ብላችሁ ግዙ። ሐዋርያት ከላይ ሲያነጥፉ እናንተ ከታች አንጥፉ ማለት ሐዋርያት ሲያስተምሯችሁ እናንተ የሥጋ ፈቃዳችሁን ቀንሱ ብሏል። ሥጋችንን ገዝተን ለመዳን ያብቃን። እዚያ ደግሞ ምን አነጠፉለት? የመጨረሻ አንቀጻችን ነው። ዛፍ ምን ናቸው? ዘንባባ። ይሄ ዘንባባ ነው። ይሄ ጫፉ ላይ ይዋጋል አይደል እንዴ? ጫፉ ላይ ይዋጋል። ምንድን ነው? አሸናፊ እግዚአብሔር ነህ ማለት ነው። እስኪ በሉ አሸናፊ እግዚአብሔር ነህ። አንተ ነህ የምትወጋልን። ማንን? ሰይጣን። ስለዚህ ምን አደረገ? ክርስቶስ ሙቶ በሞቱ ሞትን ወግቶ አሸነፈ። ክርስቶስ አምላክ ነው የምንለው ሌላ ቢሆን ኑሮ ነቢይ ቢሆን ኑሮ ነቢይ በሞቱ ሞትን ማሸነፍ አይችልም። ክርስቶስ ግን አምላክ ስለሆነ በሞቱ ሞትን ድል ነሳና ሞት ሆይ መውጊያ ወዴት አለ ብለን በሞት ላይ እንድንፎክር አደረገ። ስለዚህ ክርስቶስ ምን አደረገ? ይሄ የሚደረግበት ምክንያት አሸናፊ እግዚአብሔር ነህ። እስኪ በሉ አሸናፊ እግዚአብሔር በሉ። አጋንንትን አላሸነፈም? ሞትን አሸንፎ እና ላዛርን ከሞት አላስነሳም? ራሱ ሞትን አሸንፎ አልተነሳም? ተነስቷል። ስለዚህ ክርስቶስ ምንድን ነው? አሸናፊ ነው። ሁለተኛ ደግሞ የዘንባባን ግንድ እሳት ብታቃጥሉት ለብልቦ ይተባዋል እንጂ ጨርሶ አይበላውም። ለብልቦ ይተባዋል እንጂ ጨርሶ አይበላውም። ምስጢሩ ምንድን ነው? ጨርሶ የማትታወቅ የማትመረመር አምላክ ነህ ማለት ነው። እስኪ የማትመረመር አምላክ ነህ በሉ። የማትመረመር አምላክ ነህ። እንደገና ደግሞ ዘንባባ የደስታ ምልክት ነው፣ የማግኘት ምልክት ነው። አብርሃም ይስሐቅን ሲወልድ፣
ይስሐቅ ያዕቆብን ሲወልድ ዘንባባ ይዞ እግዚአብሔርን አመስግኗል እና አንተ ተድላ ደስታችን በአንተ የሚፈጸምልን ፍስሐ ሁሉ ዓለም ነህ ሲሉ ዘንባባ ይዘው አመስግነውታል። ተምር ይዘው ለምን አመሰገኑት? ተምር ከፍ ያለ ነው። ከፍ ያለ ነው። አይታችሁ ታውቃላችሁ አይደለም? ከፍ ያለ ነው። ቁመቱ ትልቅ ነው። እኔም አይቼዋለሁ። ኢየሩሳሌም በብዙ ተምር ይመረታል። ታዲያ ከፍ ያለ ነው። አንተ ልዑል እግዚአብሔር ነህ ማለት ነው። እስኪ በሉ። ጠባብ ደረት አጭር ቁመት ይዘህ ተወልደህ ብንዳስስህም ለእኛ ብለህ በምድር ብትመላለስም አንተ ልዑል እግዚአብሔር ነህ፣ የፍጥረታት ጌታ፣ የአማልክት አምላክ፣ የጌቶች ጌታ ነህ ለማለት ተምር ይዘው አመሰገኑ። የተምር ፍሬው በእሾህ የተከበበ ነው። አንተም ጌትነትህ አይመረመርም። ተምር ውስጡ ፍሬው አንድ ነው። ለምሳሌ የሮማን ፍሬ ብታዩ ሮማን ውስጡ በጣም ብዙ ፍሬ ነው ያለው። ተምር ግን ላይኛውን ቅርፍቱን በልታችሁ ውስጡ ስታዩ ስንት ፍሬ ነው ያለው? አንድ ፍሬ። አንተም ተቀዳሚ ተከታይ የሌለ የአብ የባሕሪ ልጅ ነህ። እስኪ ተቀዳሚ ተከታይ የሌለ በሉ። የአብ በሉ የባሕሪ ልጅ ነህ። እኛ የአብ ልጆች ነን አይደለንም? ነን። በምን? በጸጋ በሉ። ክርስቶስ ግን የባሕሪ ልጅ ስለሆነ ብቸኛ ልጅ፣ ብቸኛ ልጅ፣ ብቸኛ አምላክ፣ ከብቻው ከአብ የተወለደ ብቸኛ አምላክ፣ ከብቻዋ ከድንግል የተወለደ ብቸኛ አምላክ ስለሆነ ከዚህ የተነሳ ወልድ ዋሕድ ነህ። አንድም ዋሕደ ባሕሪ ነህ፣ አንድ ባሕሪ ነህ። እስኪ አንድ ባሕሪ ነህ በሉ። አንድ ከካቶሊክ የምንለየው ይሄ ነው። ካቶሊክ ሁለት ባሕሪ ነው የምትለው፣ እኛ አንድ ባሕሪ ነን ነው የምንለው። አንድ ባሕሪ ነው። የደከመም ያው እሱ ነው፣ ያሸነፈም እሱ ነው። ያንቀላፋም ያው እሱ ነው፣ ባሕሪ የገሰጸም እሱ ነው። የተራበም ያው እሱ ነው፣ ህብስት አበርክቶ ያጠገበም እሱ ነው። የተጠማም እሱ ነው፣ ውሃውን ጠጅ አድርጎ ያረካም እሱ ነው። የጠየቀም እሱ ነው፣ ሳይጠይቅ ያወቀም እሱ ነው። የታመመም እሱ ነው፣ የታመሙትን የፈወሰም እሱ ነው። የሞተም እሱ ነው፣ ሙታንን ያስነሳቸው ሞትን ያሸነፈውም እሱ ነው። በጠባብ ደረት የተወሰነውም እሱ ነው፣ በሰማይ ከአባቱ ጋር የሚመሰገነውም እሱ ነው። የሚደክመውም እሱ ነው፣ ኃያሉም እሱ ነው። የወደቀውም እሱ ነው፣ ትንሣያችንም እሱ ነው። ስለዚህ ምን ተባለ? አንድ ባሕሪ ክርስቶስ በሉ እንጂ። አንድ ባሕሪ ክርስቶስ ከሁለት የማይከፈል ነሳ ይንፈልጦ ለአሐዱ ክርስቶስ ሀበክሌቱ ህላውያት ወይ ሀበክሌቱ ገጻት ይላል። ተመልከቱ። አንድ ክርስቶስን ወደ አንድ ወደ ሁለት አካል ወደ ሁለት ባሕሪ ወደ ሁለት ክፍል አንከፍለውም ብሎ ይነገራል። ከቃሉ ጋር ናችሁ። ከዚያ ደግሞ ምን ይዘው አመሰገኑት? አንድ ዛፍ ቀረን። አይዟችሁ። አቤት ወይራ ጽኑ ነው፣ አንተም ጽኑ አምላክ ነህ ማለት ነው። እስኪ ጽኑ አምላክ በሉ። ጽኑ አምላክ ነህ። ተመልከቱ። ትጉ ዘይደቅስ ፈጣሪ ምን አለ? ዘይደክም እግዚ ስሉጥ ላይለ ኩሉ ይላል። ተመልከቱ። ትጉ ዘይደቅስ የማያንቀላፋ ትጉ። ተመልከቱ። የማያንቀላፋ ትጉ የማይደክም አምላክ እግዚ ስሉጥ ላይለ ኩሉ በሁሉ ላይ የሰለጠነ ማን? ክርስቶስ። በሁሉ ላይ የሰለጠነ አጋንንትን በእግዚአብሔር ስም ብሎ ሳይሆን የሚያዛቸው እኔ እላችኋለሁ ብሎ። አይ ጋኔን ማውጣትማ ነቢያት ሳውጥተው እንዳይባል እሱ በቃሉ ሙት ማንሳትማ ኤልሳዕ አስነስቶ የለ እንዳይባል እሱ በእግዚአብሔር ስም ብሎ ሳይሆን በገዛ ቃሉ ሕግ ሲያስተምር እንደ ነቢያት ከመዝብ የእግዚአብሔር አዶናይ ከመዝብ የእግዚአብሔር ዘኩሎ ይመልክ ብሎ ሳይሆን እኔ እላችኋለሁ ብሎ ሕግን የሰራ ባሕር ገብቶ ባሕር የምትታዘዝለት፣ ነፋሳት የሚደነግጡለት፣ ድንጋይ ያመሰግነው፣ መቃብራት በደም የተከፈቱለት፣ አለት በደሙ የተሰነጠቀለት፣ ፀሐይ የጨለመችለት፣ ጨረቃ ደም የለበሰችለት፣ ከዋክብት ብርሃናቸውን ነስተው የረገፉለት፣ ምድር የተንቀጠቀጠችለት፣ ሞት የሚፈራው ሁሉን የሚችል እርሱ ክርስቶስ ነው። ሁሉ የሚቻለው ጽኑ አምላክ ነውና ምን አደረገ? ወይራ ይዘው አመሰገኑት አላችሁ። ወይራ ብሩህ ነው። እስቲ ወይራ ብሩህ ነው በሉ። አንተም የብርሃን አምላክ ነህ፣ የብርሃን አምላክ ነህ፣ ብርሃን ነህ። ዝገታችን የምታረግ ወይራ ብሩህ ነው ሲባል የኛ ሀገር ወይራ አያፈራም፣ የእስራኤል ወይራ ነው የሚያፈራ። የእስራኤል ወይራ ዘይት፣ የወይራ ዘይት የሚባል ታውቃላችሁ አይደለም? የእነሱ ሀገር ስለሚያፈራ ነው። ስለዚህ ያ መብራት ይሆናል። አንተ ብርሃናችን ነህ ማለት ነው። ወይራ መስዋዕት ይሆናል።
አንተ መስዋዕታችን ነው ማለት ነው። ልቡናችን የምታበራልን መስዋዕት ልትሆንልን መጣ፣ ልታጸናን መጣ፣ ልታበራልን መጣ፣ ጨለማችንን ገፈፍክልን ለማለት ወይራ ይዘው አመሰገኑት። ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። ሌላው በዚህ ሐዋርያት ጨርቅ ሲያነጥፉ እዚያ ደግሞ ቆርጠው ያመጡ ማለት ፍሬ ከሌላቸው ከአሕዛብ የተገኘ ስነ ምግባር ነው ይላሉ። እንግዲህ መጨረሻ ላይ በፊት የሚሄዱትም በኋላ የሚከተሉትም ምን እያሉ አመሰገኑ? ሆሳዕና በሉ እንጂ ሆሳዕና ለወልደ ዳዊት በሉ፣ ለዳዊት ልጅ በሉ። በአማርኛ መድኃኒት መባል ይገባዋል በሉ። ለማን ልጅ? ለምንድን ነው ለዳዊት ልጅ መድኃኒት መባል ይገባዋል የምንለው? ክርስቶስ የሰው ልደት ስለተወለደ እሱ አያድንም እንዳይሉት፣ እንደ ነቢያት እንደ ሐዋርያት ነው እንደ ማንኛውም ጻድቅ ነው እንዳይሉት፣ ለዳዊት ልጅ መድኃኒት መባል ይገባዋል። እርሱ መድኃኒት ነው፣ አዳኝ ተብሎ መመስገን ይገባዋል፣ ያድናል። አሁን አንዳንድ ሰው አለ በጣም ምን ይላሉ መሰላችሁ? አንዳንድ ወንድሞቻችን በሌላ እምነት የሚኖሩ ወንድሞቻችን እኔ ከክርስቲያኖች መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ እኔ አምላክ ነኝ የሚል ቃል የሚያሳየኝ ካለ እኔ ዛሬ ክርስቲያን ሆናለሁ የሚል ቃል የሚናገሩ ወንድሞቻችን አሉ። ምስጢሩ ግን ምን አለ? ሆሳዕና። እስኪ መድኃኒት በሉ። መድኃኒት የሚባል ማን ብቻ ነው? እግዚአብሔር በሉ እንጂ። መድኃኒት የሚባል ማን ብቻ ነው? እግዚአብሔር ነው። እሱ መድኃኒት ተብሎ ሲመሰገን ምስጋናውን የተቀበለው ለምን ይመስላችኋል? መድኃኒት ነኝ፣ አዎ መድኃኒት ነኝ ማለቱ ነው። ፈጣሪ ነኝ ማለቱ ነው። ከዚያ አስተመልከቱ፣ ሆሳዕና ለዳዊት ልጅ ተብሎ የተጨመረለት ከሰው ስለተወለደ መድኃኒት ያላደለ እንዳይመስልህ፣ አምላክ ያላደለ እንዳይመስልህ፣ ተራ እንዳይመስልህ፣ ነቢይ እንዳይመስልህ፣ ጻድቅ እንዳይመስልህ፣ እርሱ የሚያድን አምላክ ነው፣ ድነትን የሚሰጥ አምላክ ነው ለማለት ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር። ብዙ ትምህርት ነበረው። ቡሩክ ዘይም በእግዚአብሔር ስም የሚመጣ የተባረከ ነው አለ። እግዚአብሔር አባቱ መስክሮለት ራሱ እግዚአብሔር ነኝ ብሎ የሚመጣ ራሱ እግዚአብሔር ነኝ፣ እኔ ሕይወት ነኝ አለ። ሕይወት እኮ እግዚአብሔር ነው። ሕይወት እግዚአብሔር ነው። እኔ ሕይወት ነኝ፣ መድኃኒት ነኝ። ሕዝቡን ከኃጢአታቸው ስለሚያድናቸው ኢየሱስ ተብሏል። ኢየሱስ ማለት መድኃኒት ነው። ክርስቶስ ማለት ንጉሥ ነው። ዛሬ እየተዘመረለት የገባ ንጉሥ ስለሆነ ነው ይላል ቅዱስ ዮሐንስ አፈወርቅ። ንጉሥነቱን ዛሬ አስመሰከረ፣ አዳኝነቱን ፈውሶ አስመሰከረ፣ ትንሣኤነቱን ሙት አስነስቶ እሱም ተነስቶ መሰከረ። ስለዚህ እግዚአብሔር አብ መስክሮለት ራሱም ደግሞ እግዚአብሔር ነኝ ብሎ የሚመጣ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ክቡር ምስጉን የባሕርይ አምላክ ነው ክርስቶስ። ሆሳዕና በአርያም በመላእክትም ሊመሰገን ይገባዋል፣ የመላእክት ጌታ ነውና። የመላእክት ጌታ ዮሐንስ ወንጌል ምዕራፍ 1 ቁጥር 53 ላይ አማን አማን እብለክሙ እምይእዜሰ ዘየዐቢ እምዝ ትሬእዩ እንዘ ይትረኃዋ ሰማያት ወመላእክተ እግዚአብሔር ያዕርጉ ወይወርዱ ሀበ እጓለ እመሕያው። እውነት እላችኋለሁ ከዚህ የሚበልጥ ነገር አሳያችኋለሁ፣ መላእክት ወደ ሰው ልጅ ሲወጡና ሲወርዱ ታያላችሁ። የሰው ልጅ የሚለው ክርስቶስን ራሱን ነው። ወደ ሰው ልጅ ሲወርዱ እሺ በምድር ነው ያለና፣ ወደ ሰው ልጅ ሲወጡ የሚል ግን ለምንድን ነው? በሰማይም ያለ አምላክ ስለሆነ መላእክት የሚያርጉም ወደ እኔ ነው የሚወርዱም ወደ እኔ ነው ማለቱ ነው። በሰማይና በምድር ያለ አምላክ መሆኑን ለማመስገን እንዲህ ብሎ ተመስግኗልና ዛሬ ምን አለ? ሆሳዕና በአርያም። አንድም ሆሳዕና ማለት አሁን አድነኝ ማለት ነው። እስኪ አሁን አድነኝ በሉ በሉ ንገሩ። አንድም ሆሳዕና ለወልደ ዳዊት ማለት የዳዊት ልጅ ሆይ ማረኝ ማለት ነው። እስኪ በሉ የዳዊት ልጅ ሆይ ማረኝ ማለት ነው። እግዚአብሔር ሁላችንን የሚማረን። ዛሬ ሁለት ዕውሮች ክርስቶስ በዚህ ያለፈ ሲሏቸው የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እያሉ ጸልየው ይጮው ነበረ። ሰዎች ደግሞ ኧረ ዝም በሉ እናንተ ዝም በሉ መንገዱን ሂዱበት እያሉ የሚከለክሉ ሰዎች ነበሩ። አትጥሩት ረፍዶበታል እያሉ የዳዊት ልጅ ሆይ ማረኝ እያሉ ድምፅ ጨምሮ ይጮኻሉ። ዓይናቸውን አበራላቸው። በዛሬው ቀን ሆሳዕና የሚል ቃል ጠርተው ዓይናቸውን ፈወሰላቸው። ዕውር ማለት ቤተ ክርስቲያን ውስጥ እየኖረ ልቡ የታወረ ክርስቲያን ነው። የዳዊት ልጅ ሆይ ማረኝ ማለት እግዚኦ መሐረነ ክርስቶስ ብሎ መጸለይ ያለበት
ዝም በል የሚሉት ደግሞ አትጸልይ የሚሉ አጋንንት ናቸው። ጸሎት አቋርጥ የሚሉ ማለት ነው። ተኛ የሚሉ ተኛ ዝም ብለህ ተኛ የሚሉ እነዚህ ናቸው ማለት ነው። እነዚያን አልፎ ከጮኸ ክርስቶስ ዓይኑን ያበራለታል ማለት የልቡ ዓይን ይበራለታል። ሰው ዓይኑ ሲገለጥ ፀሐይ፣ ጨረቃን፣ ከዋክብትን ያያል። ፀሐይ ክርስቶስ፣ ጨረቃ ቤተ ክርስቲያን። ጨረቃ ብርሃኗን ከፀሐይ እንደምታገኝ የቤተ ክርስቲያን ብርሃን ክርስቶስ ስለሆነ ከዋክብትን እንደማየት በቤተ ክርስቲያን የሚኖሩ ሰማዕታት ይገለጡለታል። ክብራቸው ይገለጥለታል። የእነሱን በረከት ያገኛል። ሁላችንም እውራን ነን። ሁላችንም ልባችን የታወረን ነው። አንድ ጊዜ ሆሳዕና ለወልደ ዳዊት እንበል። ሆሳዕና በአርያም የዳዊት ልጅ ሆይ ማረኝ። ድገሙት። የዳዊት ልጅ ሆይ ማረኝ። የዳዊት ልጅ ሆይ ሁላችንንም ይማረን። ጸሎት መጸለይ ቢያቅታችሁ እንኳን ሌሊት ተነስታችሁ መኪናም ውስጥ ስትሳፈሩ፣ ቢሮም ስትገቡ፣ መንገድ ለመንገድም ስትሄዱ በህሊናችሁ ይችን ጸሎት በሏል። እስኪ የዳዊት ልጅ ሆይ ማረኝ በሉ። የዳዊት ልጅ ሆይ ስትሉ አጋንንት ይርቃሉ። ሌላው ቀርቶ የሆነ ሰውዬ እዚያ እየፎከረ ሲመጣ አፋችሁን ገጥማችሁ 3 ጊዜ እንኳን የዳዊት ልጅ ሆይ ማረኝ፣ የእግዚአብሔር ልጅ የጌታዬ ኢየሱስ ክርስቶስ ሆይ ማረኝ ካላችሁ ያ ሰው መልሶ አፍሮ ይመለሳል። አባቶቻችን መነኮሳት ለዚህ ነው ምን የናፈቃችሁ ዘመድ ቢሆን ዝም ብላችሁ ሄዳችሁ አትገናኙት። መጀመሪያ አንድ አቡነ ዘበሰማያት ደግማችሁ ነው መሳሳሉ። ከርሞ ዞት የመጣውን አታውቀውም ይላል። አንድም እኛ ጋር የቀረበ ነው ማናውቀው ለሰውየው እንዳንተርፈው ማለት ነው። ስለዚህ አሁን በገዳማት መነኮሳት ሲገናኙ ምን ይላሉ? እዚያና ምን ቢነፋፈቁ አንዱ እዚያ ይቆማል፣ አንዱ ሲቆማል ወንጌል ይጸልያሉ። እዚህ ላይ ቆሙ ኋላ ይሳሰማሉ። ስለዚህ ምንም ነገር ከማድረጋችሁ በፊት ሌላ ጸሎት ባይቻላችሁ እንኳን ጌታዬ መድኃኒቴ የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ማለት ይሄ በጣም ትልቅ ጸሎት ነው። ቀን ከሰጠን በሌላ ቀን ስለዚህ ጸሎት ሰፋ አድርገን እንማማራለን። ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። ሁላችንንም እግዚአብሔር ይማረን፣ እግዚአብሔር ይማረን፣ እግዚአብሔር ይማረን። ስለዚህ ሁላችሁም ሰሞኑን እየመጣችሁ ግብረ ሕማማት እንድትሰሙ። ግብረ ሕማማት ማለት የክርስቶስ ሕማማት ታሪክ የያዘ መጽሐፍ ነው። መጽሐፉ የሌለበት ሀገር እንኳን ቢኖር የ6 ወር ጎዳና ሂደህ እንኳን ቢሆን ሳትሰማ አትተዋል። ስለዚህ ሁላችሁ መጣችሁ እንድትሰሙ ይልመድባችሁ። እሺ፣ ከተፈሰከም በኋላ እንደዚህ በስታችሁ ስትበዙ ደስ ይለናል እንጂ በቀር ዳር ዳሩን አትይዙ። እግዚአብሔር ሁላችን ጋር